السلام عليكم ورحمة الله وبركاته ود تكبراتشو وندموچينا እህቶቼ በያላችሁበት እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ የአላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት በግብፁ በኩል የባህር ድንበራቸው ከስዊስ ካናል እስከ ባበል መንደብ የሚባለው ወይም እስከ ቅርብ የኢትዮጵያና የኤርትራ ድንበር አካባቢ ድረስ የነሱ እንደሆነ ሊነግሩን ይሞክራሉ። የዓለም አቀፉን የባህር ህግ ሳነብ ዛሬ ያገኘሁት ሚስጥር የግብፅ ድንበር ምን እንደሆነ በግልጽ ያስቀምጣል። ያውም ሌላው ቀርቶ ከውሃው እስከ እንትን ድረስ ከውሃው ሌላው ቀርቶ ከሚነሳበት ወደ ውስጥ ጥልቀት ራሱ ድረስ ምን ያህል እንደሆነ ይናገራል። ከዛ ደግሞ ወደ ጎን ደግሞ በሀገሯ ልክ የትኛው ነው የሷ ድንበር የሚለው ይናገራል። ያንን ተከትሎ ዛሬ በአረብኛ ፕሮግራም ሰርቼ ነበር። በጣም ደስ የሚል ከተለያዩ ሀገሮች ከካናዳ፣ ከየመን፣ ከአሜሪካ ከተለያዩ ቦታ እየደወሉ የገቡና አንዳንድ አስተያየት የሰጡ ሰዎች ነበሩ። ከየመን እኔ በዚህ ጉዳይ ላይ ሪሰርች የማደርግ ሰው ነኝ። ስለዚህ በፈለክ ጊዜ የፈለከውን እንግዳ አቅርበህ አብረን ልንዋይ ዝግጁ ነኝ የሚል አንድ ምሁር ያህያ ሰሚር የሚባል የመናዊ ዛሬ የሚገርም የሆነ ንግግር ተናግሯል በኔ ቻናል ላይ እና አድሬሱን ኢንሻአላህ ይዘነዋል። አብረን ሌላ ጊዜ በደንብ በሰፊው እንደምናወራ ተነጋግረን ተለያይተናል። የዛሬውን ፕሮግራሜን ኢንሻአላህ ሙሉን ስለያስኩት ያንን የያስኩትን ቪዲዮ በተወሰነ ደረጃ በተለይ የውይይቱን ፓርት ከየመኒው ከዛ አንድ ኤርትራዊ ገብቶ ደግሞ እንደዛው ትንሽ ለማድረቅ ሞክሯል። ከኤርትራ የምትባለው ሀገር ድሮም ኤርትራ ናት ኢትዮጵያ ጋር ሆና አታውቅም ምናምን የሚል ክህደት ላይ የተመሰረተ የሆነ ሰው መጥቶ ትንሽ አየሩን አሟሙቆት ነበረ። ግን አንድ ጥያቄ ብቻ ጠይቄው ነበር። ከኤርትራ እውነት ኤርትራ የምትባል ሀገር ከኢትዮጵያ ጋር እንኳን አብራ ሆነች ምናምን ከሚለው በፊት ኤርትራ የምትባል ሀገር አለች ካልክ ማን ነው መሪዋ ስለው ጣሊያን አለች እና የጣሊያን ናት ማለት ስለዚህ ከጣሊያን ነው የወሰድነው እኛ እና ስለዚህ ጣሊያን ትጠይቀን ለምንድን ነው ኤርትራዊ የሚጠይቀን እና አይገባኝም። ስለዚህ ኤርትራ አና ኤርትራውያኖችን በሙሉ የምጠይቃቸው ጥያቄ ባህረ ነጋሽ ሆና ባህረ ሀበሻ ሆና ወይም ደግሞ አስመራ ሆና የኢትዮጵያ አንዷ ክፍል ከመሆኗም በፊት ሆነ ከመሆኗም በኋላ የኤርትራ ፕሬዝዳንት የነበረ ወይ መሪ የነበረ ከኢሳያስ አፈወርቂ በፊት አንድ መሪ ጥሩልን ፕሊዝ። የዛኔ ኤርትራ የምትባል ሀገር ለካ ነበረች። ልክ እንደ ግብፅ ለምሳሌ የሆነ አንድ ስም ሊጠሩ ይችላሉ። ሌላው ቀርቶ የቱርክና የግብፅ ምናምን ቅልቅል ሰው ቢሆንም አንድ ሰው ይናገራሉ ቢያንስ። እናንተም ወይ ከኤርትራና ከጣሊያን የተደቀለ አንድ የሆነ እንኳን የሆነ የኤርትራ መሪ ጥሩልን ነው እያልኩ የነበረው ያንን እንትን አላለም። ኦኬ በጣም ይቅርታ እንትኑን አልቀየርኩትም። እሺ ቀይረዋለሁ። በጣም ይቅርታ የአማርኛ ርዕስ እናድርገው ኢንሻአላህ። ሶሪ አንዳንድ ሰዎች ልክ ነው እንደገና እንትኑን ሁሉ አልቀየርኩትም። በጣም ይቅርታ። ጥሩ ማስታወቂያውን ጥሩ አደረጋችሁ። ቴንኪዩ በጣም ያስታወሳችሁኝ ወንድሞችና እህቶች። የርዕሱን አሁን ቀይረነዋል። ግብፅ ሱዳንን እያመሰቻት ነው። ለዛ ማስረጃ አሁንም አለን። ያንንም ኢንሻአላህ አብረን እናየዋለን። አንደኛው ሌላ የምናየው እንትን ነው። ግብፅ ማለት በእያንዳንዱ ሀገር ላይ የገባች የምትበጠብጥ ሀገር መሆኗን ማሳያ ነውና በነገራችን ላይ ወንድሞች እህቶች የዛሬው ፕሮግራማችን በጣም ጥሩ የሆነና ብዙ ነገሮችን የምንማርበት ስለሆነ እባካችሁ ለሌሎች ወንድሞችና እህቶች ይህንን ፕሮግራም ሼር በማድረግ እንዲሁም ለመጀመሪያ ጊዜ እዚህ ፕሮግራማችን ላይ የምትጣዱ ወንድሞችና እህቶቻችን ደግሞ ይህንን ፕሮግራም ለሌሎች እንደዚሁ በማሳየት እባካችሁ እንደዚሁ ሰብስክራይብ በማድረግ እንድትጀምሩ በዚህ አጋጣሚ ላስታውሳችሁ ወዳለሁኝ። እስኪ ከኛ ፕሮግራም ይሄ ሞቅ ያለው ፓርት ላይ እስኪ የተወሰነች ነገር ላሰማችሁ። የዛሬው ፕሮግራማችን ላይ የነበረው ሂደት ማለት ነው።
ሲጀመር አንድ የሊዋ ወይም ደግሞ አንድ ምንድነው ይባለው የግብጽ ጀነራል ሁሉ ጊዜ የሚያቀርቡት ማለት ነው ይሄ ሰውዬ ሁሉ ጊዜ እኛ ምንድነው በተወያየን ቁጥር በፕሮግራሞቻችን ላይ ሁሉ ጊዜ የሚጥዱት ይህ ሰውዬ ሌላ ሰው የሌለ እስኪ መስል ድረስ ማለት ነው ሁሉ ጊዜ የሚጥዱት ሰውዬ ምንድነው የሚለው ይሄንን አብረን በፕሮግራሙ ላይ ማየት ብንችል ደስ ይለኛል አክቹአሊ ይሄንን ትተን ከይቅርታ ጋር ይሄንን በቀጥታ ከአረብኛው የራሱን ፕሮግራም ማየት ስለምንችል ከሱ የተወሰነ ነገር አሳያችሁና ምን እንደሚል ማለት ነው እና በአጠቃላይ ንግግራቸው ወደ ግብጾቹ ስንመጣ የባህር በሩ የኛ ነው በቃ ባህሩ ከእንትን ጀምሮ ከስዊስ ካናል ጀምሮ እስከ ባበል መንደብ መጨረሻ የኤርትራና ኢትዮጵያ መገናኛ ነጥብ ድረስ የኛ ነው የሚሉን እና እስኪ የተወሰነች እንስማና ለሱ ምላሽ የሰጠንበትን አንዳንድ እንትኖች እናያለን أهلا بحضرتك وأهلا بمشاهدينك الكرام الحقيقة التصريحات أصالت جدلا واسع ولها دلالات سياسية ودلالات ይሄ ባይ ዘ ዌይ የተነጋገርነው ነው ከዚህ በፊት የተረጎምኩት ነው ነገር ግን ዋና እና እሱ ሚለው ይሄ የባህር በሩ የኛ ነው ሚለው سواء أنها المائي أو أنها في البحر الأحمر إثيوبيا تريد أن تتجه إلى الاثنين بناء السدود في المياه العذبة ووجود أساطيل وقاعدة حربية في المياه المالحة وهذا يشكل ይሄ ኢትዮጵያ የሄደችበት ያለው ሂደት አሁን ላይ በህዳሴ ግድቡ ጣፋጭ ውሃውን ይሄ አዝባ ሚሉት ንጹህ ውሃ ተቆጣጣረች አሁን ደግሞ የጨውን ውሃ ደግሞ በባህር በኩል ልትቆጣጣር ነው የምትፈልገው ይሄ ስትራቴጂክ የሆነ የግብጽ ቦታ የሆነው ልትይዝባት ይለናል خطر على امن مصر وعلى الامن القومي ይሄ ደግሞ የግብጽ ደህንነት ነው ይላል ይሄ ማለት ምን ማለት ነው ትላንትናም ያቀረብነው ሰውዬ ይሄ ውሃ የኛ ነው ሌላ ነገር የለውም ስለዚህ ለዚህ ምላሽ የሚሆን እኛ ትላንትናም ያቀረበውን ሰውዬ ዛሬም እንደዛው ያቀረበውን አንድ ላይ አይተን እቺን ጽሁፍ አብረን እንድናያት ወደድኩኝ ይሄ በአረብኛ ከዓለም አቀፉ የውሃ ላይ ህግ የወሰድኩት ነው ምንድነው የሚለው የአንድ ሀገር የባህር በር ድርሻዋ በአጠቃላይ እና የሷ ሉዓላዊነት እና አስከብራለው ከዚህ ሌላ ማንም ሰው ሊመጣብኝ አይገባ ምናም ምትለው የትኛው ያህል ነው ይላል የዓለም አቀፍ ይሄ ህግ ነው ምነግራችሁ ምን ይላል ከሷ ድንበር የሚጀምረው ማለቂያው ድረስ ይላል አንደኛው የድንበሯ ማለቂያ ድረስ በቃ በጎን በኩል ማለት ነው በጎን በኩል የራሷ ድንበር ብቻ የሚያክለውን ያህል ነው የሷ ሉዓላዊነት ያልቃል እዛ ላይ ከዛ በኋላ ያለው ውሃ አያገባትም ይልና እንኳን እሱ አይደለም ወደ ጎን ለምሳሌ የባህር በር ብለን እኛ ምን ወስደው ከውሃው ወደ ከምንድነው ስሙ ከድንበር ጋር ማለት ከየብሱ ጋር ምንድነው ይባለው ከደረቁ አፈር ጋራ ወይም መሬት ጋራ ወይም አሸዋ ጋራ ቢገናኝ ውሃ አለ አይደል ከሱ ጀምሮ የአንድ ሀገር ሉዓላዊነት የሁሉም ማለት ነው ሉዓላዊነት እስከ 22.2 ኪሎ ሜትር ብቻ ነው ይላል ከዛ በኋላ ያለው አየሩም አያገባትም መሬቱ ውስጥ የውሃ ውስጥ ያለው መሬትም ከዛ በኋላ ያለው አያገባትም ስለዚህ የሆነች ሀገር ላይ አንድ የሆነ ሀገር የሱን ድንበር ጥሷል የባህር በሩን ጥሷል የሚባለው 22 ኪሎ ሜትር ነጥብ 2 ብቻ ከገባ ነው ይላል ይሄ በጣም ቆንጆ የሆነ የዓለም አቀፍ ህግ ነው ይሄንን በተለይ ወንድሞች ተወያዮች የግብጹ አሁን ላይ የባህሩ የኛ ባህራችን ከሳውዲ ሆነን ከጂኒ ጋር ሆነን ምናምን ብላ የምታክተው ይሄ በጣም እዚህ እንትን የምትለው ምንም ቦታ የለውም ማለት ነው ኦኬ
ወደ በነገራችን ላይ ወንድሞች እህቶች እባካችሁ ይህንን ፕሮግራም ለሌሎች ወንድሞችና እህቶቻችን ይሄ የሉዓላዊነት ጉዳይ ከሉዓላዊነት ጋራ የተያዘ ነገር የምንማማርበት ስለሆነ የሌሎች ወንድሞች እህቶቻችን በሐሳብ ከኛ ጋራ አንድ እንዲሆኑ የምንጠራበት ነው። እዚህ ላይ አብረን በደንብ ብናይ ደስ ይለኛል። ሌላው የየመኒው ወንድማችን ንግግር ብትሰሙት ደስ ይለኛል። እኔ ኦልሞስት ይህንኑ ነው የተናገርኩት። ከዛ ውጪ ግን እስኪ ይህንን የየመኒውን ንግግር ባሰማችሁ ደስ ይለኛል። በእኔ ፕሮግራም ውስጥ ገብቶ የተናገረው آلاف السنين وكان هذا السد. تفضل. كنت أتمنى مشاركة في هذه الحلقة. يمناوي ወንድማችን ምን ይላል? በዚህች አሁን አንተ በመታቀርበው ፕሮግራም ላይ እንድሳተፍ በጣም እመኝ ነበርና ስላገኘው ደስ ብሎኛል። تفضل أنت في الحلقة. قتل مسمر لينه يالكوت. لو سمحت الصوت عندك شوية بعيد ليش ما أدري. تنش دمسن كف بتارجو. أولا نعم. أولا نقول أن اثيوبيا طبقت على مصر حديث الرسول صلى الله عليه وسلم. بمجمرة إلى أني لمسكر مفلقو نجر إثيوبيا بجبس إلي بنبي محمد صلى الله عليه وسلم يتنجرون إن يتعززون تككلنيا يهونا أقباب يالون سراء بجبس إلي سلاد الرجج مسكر النتين ستالو هي عندنا يا الرجج شو نجر كهيمانوت يميجاتش نجر عدل لم يعلن. بيقول لا يصغي صاحب الأرض السفلى حتى يصغي صاحب الأرض العليا. ያኛው ከላይ ያለው መሬት ሳይጠጣ ሳይጠግብ ለራሱ ሳይጠቀም ለሌላው ታች ላለው ውሃ አያጠጣ የሚል ሐዲስ አለ ይላል ተውፊት። አክቹአሊ ይሄን የሚመስል ከዚህ በፊት እኛ የምናገርበት ሁለት ሰዎች ተጣልተው በመጡበት ጊዜ ዙበይር የሚባልና አንድ የመዲና ሰው እባክህን ዙበይር ሆይ ለራስህ አጠጥተህ ከዛም የምትፈልገውን ውሃ ደግሞ ገድበ የተወሰነ ከያዝክ በኋላ ለወንድምህ ልቀቅለት የሚል ንግግር አለ። ስለዚህ ይሄን ነው እየተረጎመ ያለ። ሌላም ደግሞ ነብያዊ ትውፊት አለ ያለን ነው። አንድ ከላይ ያለ ሰው ማለት ከመሬቱ ከላይ በኩል ያለ ለራሱ ሳይጠግብና ሳያጠጣ ለጓደኛው ለሌላው ታች ላለው አይላክለት የሚል ነብያዊ ሐዲስ አለ ወይም ደግሞ ትእዛዝ አለ ነው የሚለው። ይሄ አንድ ነው ኢትዮጵያ የፈጸመችው። نعم هذا يعني أعطى المشروعية لإثيوبيا في بناء هذا السد. ስለዚህ ኢትዮጵያ ግድብ መገደብን ህጋዊነት የወሰደችው ከሃይማኖቱ ራሱ ነው ከነብያዊ ንግግር ትውፊት ነው እንጂ ማንም ሌላ ሰው አይደለም የሰጣት። አጣል መሽሩዕያ የዚህን ግድብ ህጋዊነትን ከሃይማኖት አግባብ በዚህ መልኩ እናገኘዋለን ይላል። كما هو الحال في تركيا عندما قامت ببناء سد. እንደዚሁ ቱርኪያም እንደዛው ነው ያደረገችው። ቱርኪያም ለራሷ ለሀገሯ ለመጠቀም የተለያዩ ግድቦችን ገደበች። አታቱርክ وهي الآن تتحكم بكل አታቱርክ የሚባለውን ግድቧን ገድባ የራሷን ውሃ መቆጣጠር ችላለች እና የምትፈልገውን ትጠቀማለች። ከዛ በኋላ የምትፈልገውን ለምትፈልገው قطرة ماء تذهب إلى العراق وتذهب إلى سوريا. ወደ ሶሪያ ወደ ኢራቅ የሚሄደውን ውሃ እሷ ናት ከዛ በኋላ የምትወስነው ማለት የራሷን ከተጠቀመች በኋላ ማለት ነው። نعم فما هو حلال على تركيا لا يكون حرام على إثيوبيا. فمن حق إثيوبيا شرعا وقانونا أن تبني هذا السد. ስለዚህ ለቱርኪያ ሐላል የሆነው ወይም የተፈቀደ የሆነው ነገር ለማን ነው ሶሪ እንትኑን ላደረኩት ማለት ነው ልክ ነው ለቱርኪያ ሐላል የሆነ
ለማነው ስሙ ለኢትዮጵያ ሐራም ሊሆን አይችልም። ሁለቱም አንድ ናቸውና ውሃቸውን መጠቀም ይችላሉ ነው። ኦኬ وكل حر وكل إنسان حول العالم يؤمن بحقية إثيوبيا في بناء هذا السد. ስለዚህ ይላል ማንም ነፃ የሆነ እና ጤነኛ የሆነና ትክክለኛ አስተሳሰብ ያለው የዓለም ማህበረሰብ በሙሉ ኢትዮጵያ በራሷ ውሃ ላይ ግድብ ሰርታ መጠቀምን የሚቃወም አይኖርም ይላል። እውነቱን ነው። شكرا جزيلا لك እና መሰግናለን ይያልኩት أريد أن أضيف أما بالنسبة እኔ የጨረሰ መስሎኝ ነበር ግን እኔ ምጨምረው ነገር አለ ኦኬ ቀጥል بحقية إثيوبيا في الميناء المطل على البحر الأحمر ሌላው ኢትዮጵያ የባህር በር ማግኘትና ወደብ የራሷ የሆነ ወደብ ማግኘትን በተመለከተ هذا حق تاريخي ይሄ የኢትዮጵያ ታሪካዊ ሐቅ ነው መብቷ ነው ونحن جميعا نعلم أن ميناء عدوليس هو ميناء إثيوبي خالص እኛ እስከምናቀው ድረስ እንደ የመናዊ ማለቱ ነው እኛ እስከምናቀው ድረስ ኢትዮጵያ የአዱሊስ የወደብ ወይም የባህሩ አካባቢ ተጠቃሚ የነበረች ሀገር ናት منذ آلاف السنين ይሄ ደግሞ በሺህ ዓመታት ጀምሮ በሺዎች ዓመታት የሚቆጠር የራሷ ሆኖ የምትጠቀሙ የነበረው ወደብ ነው وكان البحر الأحمر يطلق عليه اسم بحر النجاشي እንደዚሁም የባህር ቀይ ባህር ራሱ ስሙ ከዚህ በፊት ባህር ነጃሺ ነበር እኛ ባህር ነጋሽ እንደምንለው ማለት ነው أو بحر الحبشة ወይም የሐበሻ ባህር ተብሎ ነበር ምንጠራው أو بحر أكسوم ወይም ባህር አክሱም ለማለት ነው እሱ አክሱም ያለው አክሱም የአክሱም ባህር ተብሎ ነበር የሚጠራው فمن المعيب أن تحرم إثيوبيا من الميناء ስለዚህ ኢትዮጵያን ወደብ መከልከል ወይም የባህር በር መከልከል ነውር ነው እና ልክ እንደ ነውር ነው የሚታየው ويعطى لدول أخرى صنعها الاستعمار አሁን ላይ የማንም ቅኝ ግዛት ተነስቶ የፈለፈለው ሀገር ወይም የሰራት ሀገር ይላታል የሰራት ሀገር ወደብ ኖሯት ኢትዮጵያ ዋናዋ ምንም አይነት ቅኝ ግዛት ውስጥ ያልገባቸው ሀገር እንዴት ነው ወደብ የምታጣው አንዳንድ ወንድሞቼ ቅድም እንዳልኳችሁ ደውሎ ነበር ከኤርትራ አንዱና የተናገረው ንግግር ኤርትራ ጭራሽ ሀገር ነበረች ኢትዮጵያ ጋር ሆና ማታቀምና ብሎ በጣም የክህደት ንግግር ቢናገርም ነገር ግን በትንሹ ምንም እንትን ከሌለው ምንም ማስረጃ ከሌለውና ምንም ሌላው መሪ ከሌላት ያቺ መሬት ስለዚህ የማን ነበረች صنعها الاستعمار ቆርጦ ከኢትዮጵያ ላይ ያ ቅኝ ግዛት የሰራት ሀገር ናት ማለት ነው ስለዚህ የኤርትራ አይደለችም ስለዚህ ኤርትራ የምትባል ሀገር የለችም የኢትዮጵያኖችን ቆርጦ ነው የራሱ ሀገር የሰራው ማለት ነው ስለዚህ ምናወራው ስለ استعمار ነው ማለት استعمار ማለት የቅኝ ግዛት ሀገራት ነው ስለነሱ ነው ማውራት ምንችለው ስለዚህ ይሄንን ማመን መቀበል ያቃተው ሰው እንዴት ብሎ ነው ከዛ በኋላ ምናልባት በኢትዮጵያ ጉዳይ ላይ እንደው ጤነኛ ነገር ሊያወራ የሚችለው نسميها ولكن هي صنيعة الاستعمار البريطاني والفرنسي والإيطالي ስለዚህ ጣሊያን ፈረንሳይ እንግሊዝ የሰራት ቁርጥራጭ ሀገር የባህር በር ያላት ከሆነ እንዴት ነው ኢትዮጵያ መሰረቷ ዋናው ሀገር የባህር በር ማይኖራት በጣም በሚገርም ሁኔታ ነው የመኒው ወንድማችን የሚናገረው فنحن جميعا حول العالم مع حقية إثيوبيا في استعادة بنائها التاريخي ስለዚህ እኛ በዓለም ያለን ሌሎች ማህበረሰብ እኛንም ጨምሮ የመኖቹን ማለት ነው እኛ የኢትዮጵያ የባህር በር እንድታገኝ ምኞታችን ነው ودولة تاريخها يتجاوز 12,000 عام በተለይ ኢትዮጵያ ማለት
ወደ 12000 ዓመት ያለፋት 12000 ዓመት ያለፋት የሆነች ሀገር የጥንታዊ ሀገር ነችና ይላል። ኦኬ تكون حديثة بناء على تسويات المستعمرين እነዚህ ቀኝ ግዛቶች ባጠፉት ጥፋትና በሰሩት አንዳንድ እዚያ አካባቢ ያለውን መከፋፈል ስራ የተነሳ ኢትዮጵያ የባህር በር ያጣችውና መቀመጥ የለባትም። بينما دول حديثة مثل جيبوتي وارتيريا እቺ አዳዲስ ሀገር ሐዲሳ ማለት አዳዲስ የተፈጠሩ ኤርትራ ጅቡቲ ምትባል ሀገር ወደብ እንዴት ይኖራታል? ሶማሊያ على ساحل شريط ساحلي طويل እነሱ በጣም ረጃጅም የሆነ የባህር በር ይዘው ሲያበቁ ኢትዮጵያን የምታክል ሀገር ደግሞ ምንም ወደብ የሌላት ሆና ወይም ምንም አይነት ባህር በር የሌላት ሀገር ሆና መቀመጥ ልክ አይደለም። البحر الأحمر ومعلوم أنها أبرهة أو رياض عندما غزا اليمن من الحرب እኛ በሐበሻ ነገስታት ከነበሩት የዱሮ የመን ድረስ መተው በሚገዙበት ወቅትና የመንን በወረሩበት ጊዜ ይላል የኢትዮጵያውያን ነገስታቶች انطلق من السواحل الحبشية ከሐበሻ ባህር በር ነበር የወጣው። ስለዚህ አሁን ለኤርትራውያኖች አሁን የምንጠይቃቸው የት ነበራችሁ ይዛኔ? እነ ካሌብ እነ ኢዛና እነ ሌሎቹም እነ አብርሃና አጽብሃ ሌሎቹም በሙሉ ይሄን ባህር ያለፉ ሲሄዱ እናንተን ሰላም ያሏችሁ ቀረጥ እየከፈሉ ነበር የሚያልፉት? ለመሆኑ እስኪ ንገሩን ኤርትራውያኖች፣ ወንድሞቻችን፣ ወገኖቻችን፣ ውዶቻችን። ምንም የላችሁም ነበር ይዛኔ። ስለዚህ እንግሊዝም አልነበረም፣ ቱርክም አልነበረም፣ ግብጽም አልነበረችም። ኢትዮጵያ ግን ነበረች። ኢትዮጵያ በቀጥታ የመን ሄዳ ስትገዛ ያ ማለት ነው በመሃል ሌላ ሀገር አልነበረም። ሌላ ሀገር ገዛች ተብሎ ይወራ ነበር። ቢያንስ ኤርትራን ለምሳሌ ገዛች የሚል ወሬ ይነገር ነበር። ግን ኤርትራ የሚባል ስሙ ራሱ የለም ነበር። ይሄ ሐቂቃ ነው ወይም እውነታ ነው፣ ማመን ነው የሚሻለው። ከዛ በኋላ አንድ እቺን አካባቢ ማን ብለን እንሰይማት ብሎ ሌላ ሰው ስም አውጥቶላችሁ ምናምን ኤርትራ የምትባል ተገኘች። እሱ ችግር የለውም። ግን መቼ ተገኘች ምናምን ብለን ደግሞ እንደገና ማውራት ተገቢው ይሄ ነው። ከዛ በኋላ ወደ እውነቱ እንመጣለን። ግን እዚህ አካባቢም ያለው ክደት እዛም አካባቢ ክደት ሆኖ ግን በፍጹም ምንስማማበት ሂደት አይኖርም። نعم تمام نعم فكل هذه المعطيات تؤكد أحقية إثيوبيا في هذا الميناء ولا تستطيع دولة في العالم مهما كان حجمها ومهما كان مقدار. ስለዚህ እነዚህ ሁኔታዎች በሙሉ ከዚህ በፊት ያሳለፈችው የኢትዮጵያ ታሪክ የባህር በር የሚገባት ሀገር እንደሆነች ምስክርነት ነው። ከዛም ምንም ሀገር ይሁን የፈለገ አቅሟ ከባድ የሆነች ሀገርም ትምጣ ኢትዮጵያን የባህር በር ማሳጣትም ሆነ ወይም ለባህር በር የምታደርገውን ጉዞ ማደናቀፍ አይችልም። أو الاقتصادي أن تحرم إثيوبيا من حقها الجيوسياسي في هذا الميناء. ስለዚህ በዚህ በኩል የኢትዮጵያን የፖለቲካ ጂኦግራፊ እዚህ የኢኮኖሚም ሆነ የባህር ኃይል ልትመሰርትበት የምትፈልገውን ሁኔታ ማንም የምድር ላይ ኃይል ሊከለክላት አይችልም ኢንሻአላህ። سواء كان ذلك عبر الطرق الدبلوماسية أو غيرها. ይሄ በዲፕሎማሲው በሰላም በሌሎችም መንገዶች በፈለገው መንገዶች ግን ማግኘት ያለባት መሆኑን ነው ምናምነው። شكرا جزيلا لك أخي من اليمن. ممكن تذكر لنا اسمك لو سمحت؟ فقاده كهونا كيمن يدولك وندماتشن سمهن لتنقرن تشلالهن. أنا اسمي منير سليمان يحيى. منير سليمان يحيى بالالهن. الله يبارك فيك. شكرا. وأنا باحث في هذه المسألة منذ يعني الأزل. በጣም ለረጅም ጊዜ በእንደዚህ አይነትና ጉዳዮች ላይ ሪሰርች ስሰራ የነበርኩ ሰው ነኝ። وسعدت كثيرا عندما تم افتتاح سد النهضة. እናም የህዳሴ ግድቡን በመጨረሳችሁና እንደዚሁ በመመረቃችሁ ከተደሰቱት ሰዎች አንዱ ነኝ። لأنه أعطى حق لهذا الأمة البالغ عددها 140
مليون نسمة. ምክንያቱም ቁጥራችሁ በጣም እየበዛ እስከ 140 ሚሊዮን ልትደርሱ የምትችሉበት ሁኔታ ያለና ትልቅ የሆናችሁ ህዝቦች ናችሁ። ولا يجوز بأي حال من الأحوال التعاطي مع الجانب الديني أو الديني أو الطائفي. ስለዚህ የሃይማኖት ነገር እያነሱ ወይም የጎሳ ይሄ ጣይፊ ማለት አረብ አፍሪካ ምናምን እያሉ የዘር ነገር እየጠቀሱ ኢትዮጵያን ከውሃዋ እንደዚሁም ከባህሯ መከልከል ፈጽሞ አይቻልም። أن إثيوبيا هي دولة اعتنقت ثلاثة الأديان السماوية. ኢትዮጵያ ሶስቱንም ከሰማይ በኩል የመጣ የሃይማኖት ትእዛዛት ማለት ወንጌል፣ ኦሪት እንደዚሁም ቁርአንን የተቀበለች ሀገር ናት። اليهودية والمسيحية. يهودية نصرانية مالت أيهودن تقبلالج كريستيانن تقبلالج والإسلام فلا أحد دازيوم أسلمنا نتقبلالج يزايد على هذه الدولة. ስለዚህ በዚህች ሀገር ላይ ማንም ሊያጭበረብር አይችልም። ሀገሪቷ እንዲናት ብሎ ማንም ሊዋሽባት አይችልም። أول مسجد بني خارج مكة هو مسجد النجاشي الموجود الآن في منطقة أقصر. እናም ኢትዮጵያ እስልምናን ከተቀበሉት ሀገርና የመጀመሪያው ከመካ ቀጥሎ እስልምና የገባባት እና የተሰገደባት ሀገር ይህች ኢትዮጵያ በአክሱም አካባቢ ነው ማለት ሰሃባዎቹ የነቢዩ ባልደረቦች የገቡበት ነው። شكرا جزيلا لك أخي. تحياتي لكم وأتمنى لكم التوفيق والنجاح إن شاء الله. ما شاء الله. ስለዚህ ለእናንተ መወፈቀን ወይም ደግሞ የምትፈልጉትን የማግኘትና እንደዚሁም ደግሞ የምትደሰቱበትን ሁኔታ እንዲመጣላችሁ እመኛለሁ። شكرا بارك الله فيك. إن شاء الله نتمنى أن نسمع منك أكثر وربما نعمل حلقة إن شاء الله ما دام عملت بحثا اليوم على عجالة. እኔ ምመኘው በዚህ ጉዳይ ላይ ያደረከውን ሪሰርች አንድ ቀን ጋብዤ አብረን ደግሞ በደንብ በጉዳዩ ላይ ብንወያይ ነው አልኩት። አሁን ላይ በችኮላ ያው በስልክ ፕሮግራም ነው ያደረኩት፣ ግን ሌላ ጊዜ በደንብ መወያየት شاركت اليوم على عجالة ولكن إن شاء الله في المستقبل سوف أشارك معكم في ورقة بحثية أعدها وتكون يعني مقتضبة ومختصرة. شكرا. ሌላ ጊዜ ራሴ ያጠናሁትን ጥናት የሪሰርች ውጤቴን ሙሉ በሙሉ ከናንተ ጋር አጠር ባለ መልኩ አምጥቼ ልወያይ ዝግጁ ነኝ ነው የሚለው። شكرا جزيلا لك. شكرا بارك الله فيك. شكرا تحياتي لكم. وياك. شكرا تفضل. ይሄን ይመስላል ወንድሜ። ሌላው ወንድሜ ናስር እንደዛው ሁልጊዜም ያው በአማርኛ የሚነግረን ነገር ለግብጾቹ ደግሞ በአረብኛ ዛሬ ነግሯቸዋል። ስለዚህ በኢትዮጵያ እንዲህ አይነቱን ማለት ቻናል ከተጀመረ እንግዲህ ስንት ሰው በዚህ መልኩ ወዳጆች በሙሉ ብቅ ብለው ጣቢያዎቻችንን በደንብ እንደሚያጅቡት የሚያሳይ ነገር ነው ያለው። ስለዚህ በተቻለ መጠን ወንድሞች እህቶች ይህንን ጣቢያችንን አግዙ። በ404 001 404 494 6234 ላይ ዜልና ካሻፕ በማድረግ ልታግዙን ትችላላችሁ። እንደዚሁም የንግድ ባንክ ኢትዮጵያ 1,091,905 በመጠቀም ይህንን ስቱዲዮአችን ከፍ ማድረግ እንችላለን። እንደዚህ አይነት ሰዎችን መጋበዝ የኛ ዓላማ በስቱዲዮአችን። ሌላው የኛ ተወያዮች ያለምንም ስጋት መብራትም ኢንተርኔትም ሳይቋረጥባቸው በእኛ ቢሮ ውስጥ የተወሰኑ ለዚህ የሚዘጋጁ ለመወያያ የሚዘጋጁ ቦታዎችን በመጠቀም የውይይት ሂደቶቻቸውን እንዲያካሂዱ የሚያስችል ፕሮግራም ነው ኢንሻአላህ የምናስበው። ከዚህ በመቀጠል እስኪ ኢጂፕት እንዴት ነው እያመሰች ያለችው ሱዳንን የሚለው ማለት ሱዳንን እያመሰቻት ነው ብያለሁ። እንደዚሁም ኢትዮጵያንም እያመሰች ነው በምትሰራው የተለያዩ የሚዲያና እንደዚሁም የተለያዩ የዲፕሎማሲ ተንኮሎች እዛም የተራወጠች። እስኪ ከዛ ውስጥ አንዱን ራሳቸው የሚመሰክሩበትን ይህንን ቪዲዮ እንከታተል። من يقصف خطوط إمداد قوات الدعم السريع في السودان؟
በአሁኑ ሰዓት ላይ የዳዕም ሰሪዕ ወይም ደግሞ የልዩ ኃይሉ የሎጂስቲክ መስመሮችን እየደበደበ ያለው ማን ነው ካላችሁ ግብጽ ናት ያለ وما تأثير قطع تلك الخطوط على التحركات العسكرية لقوات الدعم አሁን ላይ የልዩ ኃይሉ እንቅስቃሴን በመገደብ ረገድ ማን እየሰራ እንደሆነ እናያለን حركات جوية مكثفة شهدتها مسارات الإمداد التابعة للدعم السريع በአሁኑ ሰዓት የግብጽ የተለያዩ የአውሮፕላን ጀቶች የخط ማለት የሎጂስቲኩን መስመር ወይም የተለያዩ መሳሪያም ሆነ ምግብ የመሳሰሉት የሚቀባበሉበትን የልዩ ኃይል መስመር በሰፊው እየደበደበች ነው ያለችው ግብጽ ይያለ وأظهرتها صور الأقمار الاصطناعية في عمق صحراء دارفور ይሄ በዳርፎር ውስጥ ገብታ ግብጽ የምታደርገው የሆነውን ነገር ከሳተላይት ሰዎች ያገኙት ነው ይላል مدن وسهول إقليم كردفان والجانب አካባቢ ጉርዱፋን የሚባለው አካባቢ የመሳሰሉ السوداني من المثلث الحدودي بين السودان ومصر وليبيا ና በሙثلث ማለት የትራንግሉ ከሊቢያ ከግብጽና ከሱዳን የሚዋሰነው ቦታ ላይ ያለ ማንኛውም የተለያዩ መሳሪያዎችም ሆነ የምግብ የመሳሰሉት የሚገባበትን ቦታ እያጠቃች ነው ግብጽ ويبدو أن هناك إصرارا كبيرا على قطع كل خطوط إمداد الدعم السريع ስለዚህ በግብጽ በኩል ማንኛውም የልዩ ኃይሉ እገዛ የሚያገኝበትን መስመር በሙሉ በመምታት ላይ ነው ያለችው ወይ በማቋረጥ ላይ منعه من تطوير هجماته باتجاه الولايات السودانية الأخرى በተለይ ሌሎች ከፋሽር ከመሳሰሉት እንዳደረገው ሁሉ ሌሎቹ አካባቢዎችም ላይ ይህ የልዩ ኃይሉ እንዳይደርስ ግብጽ ሁሉንም ስራ እየሰራች دقة الضربات جعلت بعض المصادر تتحدث عن أنها نفذت عبر سلاح الجو لدولة مجاورة في እንግዲህ ብዙዎች ጎረቤት ሀገር የመጣ የሆነ ምት የመጣብን ነው ብለው ራሳቸው ምስክርነት እየሰጡ ነው إشارة إلى مصر أو على الأقل بتنسيق استخباراتي معها ወይም ደግሞ ቢያንስ ከግብጽ ጋራ አብሮ የሚያግዝ የሆነ ኃይል ጋራ በመተባበር ነው ይሄን ነገር ያደረገው ያሉት ብለው የተነተኑ ነው كانت هناك غارات لأول مرة ضربت بدقة فائقة للدرجة التي اتهمت فيها قوات الدعم السريع أن دولة مجاورة هي التي نفذت هذه الهجمات من شدة كسودان የሆነ ሰው ነው ይሄንን የሚያወራው በአሁኑ ሰዓት ወደ ዳዕም ሰሪዕ ወይም ልዩ ኃይል ከፍተኛ የሆነ በጣም ልዩ የሆነ የምት ደረጃ ደርሶበታል ያ ምት ግን በትክክል የመጣው ትንሽ ኃይሉ ከበድ ካለ ሀገር እንደሆነ ስለሚታሰብ ግብጽ ሊሆን እንደሚችል እየተነገረ ነው تأثير هذه الهجمات عليها ومع التعطيل المكثف لخطوط إمداد قوات الدعم السريع ስለዚህም የልዩ ኃይሉ በተለይ የእርዳታ መስመሮችን የሚያገኝበትን መመታት ጋር ተያይዞ تظهر مواقع تتبع الرحلات الجوية وصول طائرات شحن من مصر وتركيا إلى አንዳንድ ወታደራዊ ወይም ደግሞ መሳሪያ የያዙ ትላልቅ የሆኑ አውሮፕላኖች ከካይሮና ከግብጽ ማነው ከቱርክ እየተነሱ ድብደባ እንደፈጸሙ ያሳያል مطار بورت سودان في رحلات كبورت سودان ايربورت جوية متكررة يبدو أنها تحمل إمدادات عسكرية للجيش السوداني ووفقا ሌላው በዛው ልክ ደግሞ የተወሰኑ የሱዳን የነ አብዱል ፈታህ አልቡርሃንን ደግሞ ወታደር በደንብ እየረዱ እንደሆነ የሚያሳይም እንደዛው ሁኔታዎች አሉ ነው የሚለን للعديد من التقارير هناك تنسيق بين مصر وتركيا لدعم الجيش السوداني ይህ የሚያሳየው ከቱርኪያና ከግብጽ ጋራ የተወሰኑ የትብብር ሂደቶች ኖረው ከሱዳኑ ከአልቡርሃን ጋራ አብረው እየሰሩ እንደሆነ ነው የሚያሳየው ነው የሚለን حيلولة دون تقدم قوات الدعم السريع خارج دارفور وتتحدث تلك التقارير عن دعم مكثف للجيش السوداني لتمكينه من استعادة السيطرة على مدينة الفاشر من جديد إذ إن سقوطها ينذر بتقسيم السودان وإقامة دولة انفصالية في دارفور وكردفان وهو ما تعتبره القاهرة خطا أحمر እንግዲህ በዚህ ሂደት በፍጹም
ኩርዱፋን ምናምን የሚባሉ አካባቢዎች ከሱዳን መበጠስ ወይም ደግሞ መነጠል እንደሌለባቸውና አሁን ላይ ዳዕም ሰሪዕ የሚባለው ወይም ልዩ ኃይሉ የራሱ ሀገር አድርጎ ሊይዛቸው የሚፈልጋቸውና ከሱዳን ሊገነጥላቸው የሚያስቡ ሀገሮችን በፍጹም ግብጽ ልትፈቅድ አትችልም ነው የሚሉት። ያው ራሱ ሐሚቲ ማይለውን ነገር ማለት تقسيم السودان يعتبر لنا خط أحمر ولن نسمح بحدوث የሱዳን መበተን ወይም ደግሞ የሱዳን ለሁለት መከፈል ፈጽሞ እንደ ግብጽ የምንፈቅደው ነገር አይደለም ይላል بدر عبد العاطي የግብጹ የውጭ ጉዳይ ሚኒስትር። تتحدث التقارير عن تفاصيل الدعم العسكري المصري للسودان، وتقول إن دعم مصر للقوات المسلحة السودانية ينبع من سنوات من العلاقات الوثيقة بين እንግዲህ ይህ ሁሉ በሱዳን ሌሎች የሚታገዙ እንዳሉ ሆኖ ግን በሱዳን በኩል አብዱልፈታህ አልቡርሃንን ግብጽ የምታግዝበት ሁኔታ ከጥንት ጀምሮ ለነበራቸው ልዩ ግንኙነት የሚሰጥ ውለታ ነው። جيشي البلدين وإن السعودية وتركيا أيضا تدعمان الجيش السوداني في حربه. በዚህ አጋጣሚ የሳውዲም ሆነ የቱርኪያ መንግስትም እየደገፉ ያሉት አብዱልፈታህ አልቡርሃን የሱዳኑን ወታደር ነው። وتضيف الوكالة أن مصر تفضل حكومة يقودها الجيش في جارتها الجنوبية. ስለዚህ በግብጽ በኩል ቅርብ የሆነው የጎረቤቷ የደቡቡ ክፍል የሆነው አብዱልፈታህ አልቡርሃን ማለት ነው እሱን ነው በአሁኑ ሰዓት እያስቀደመች ያለችው። وبفضل الحدود الطويلة المشتركة تجمع مصر والسودان مصالح استراتيجية رئيسية مدفوعة بنهر النيل الذي يشق البلدين. በአሁኑ ሰዓት ሁለቱን ሀገር የሚያያይዘውና የሚያስተሳስረው የሆነው የናይል ጉዳይም አለ። موقعهما الحيوي على طول الممرات الملاحية في البحر الأحمر. ሌላው በቀይ ባህር ላይ የጋራ የሆነ የመተላለፊያ መስመር ያለበት የሆነም እንደዛው። وتشير الوكالة إلى أنه لم يتضح بعد حجم الدعم المادي المصري للجيش السوداني. እስካሁን ድረስ በግብጽ በኩል እየተደረገ ያለው የድጋፍ አይነት ወይም ቁስ ምን ያህል እንደሆነ ባይታወቅም لكن معهد دراسات الحرب يرجح أن تكون مصر منحت مجموعة من الطائرات المقاتلة للجيش السوداني قبل عدة أشهر. ነገር ግን ከተወሰኑ ወራቶች በፊት ጀምሮ በጣም በዛ ያሉ የጦር ተዋጊ ጀቶችን ለሱዳን የሰጠች እንደሆነ ነው የሚመሰከረው። وأنها زودته أيضا بطائرات تركية مسيرة. እንደዚሁም የተወሰኑ የቱርኪያ ድሮኖችንም እንደዛው እንደሰጠቻቸው ይነገራል። وفي هذا التوقيت تحديدا تستضيف السعودية مناورات بحرية مشتركة تحت اسم مناورات الموج الأحمر. በአሁኑ ሰዓት እንደዛው በሳዑዲያ መውጅ الأحمر የሚባል ወይም ስምንተኛው የቀይ ባህር ሞገድ የሚባል የልምምድ ሂደት ውስጥ ናቸው። يشارك فيها مصر والسودان وجيبوتي ሱዳን ግብጽና ጅቡቲ ቢሳተፉበት إضافة إلى اليمن والأردن. የመንና ጆርዳንም አብረው ናቸው። تتعلق المناورات بشكل مباشر بتأمين البحر الأحمر وتعد رسالة واضحة عن دعم السعودية للجيش السوداني. በዚህ ሂደትም ይሄ አሁን ምንም የማይገናኝ ነገር ነው ግን ለማገናኘት እየሞከረ ነው። የሳውዲው መንግስት በአሁኑ ሰዓት እየረዳ ያለው የሱዳኑን አልቡርሃን እንደሆነ በዚሁ አጋጣሚ ማየት ይቻላል። الذي يشارك فيها. وسبق أن زار رئيس أركان الجيش المصري المملكة مع تصاعد الحرب في السودان، ولهذا تتحدث التقارير عن تعاون مصري سعودي مكثف. ስለዚህ በቅርቡ ደግሞ የወታደር ኃይሉ ወደ ሳውዲ ሄዶ የጎበኘ መሆኑን ከግብጽ የሚታወቅ ስለሆነ በጋራ ሳውዲ ሱዳንና ግብጽ አብረው እየሰሩ እንደሆነ ያሳያል። حماية المصالح المشتركة في البحر الأحمر. አንደኛ በቀይ ባህር ላይ የጋራ የሆነ ደህንነታቸውን ከማስከበር አኳያ እየሰሩ إذ لا يقتصر الأمر على دعم الجيش السوداني في حربه الحالية بل يمتد إلى مواجهة طموحات إثيوبيا. በዚህም ይልና ያንዳንዷን ኢንሲደንት እንዴት መጠቀም እንዳለባቸው ያውቃሉ። በሚዲያው ቢያንስ ለዲስኩር ይጠቀሙታል።
ግብጽ የሱዳንና የሳውዲያ በዚህ አይነቱ ትብብር አንዱ ዓላማው በሱዳን ከዳዕመ ሰሪዕ ወይም ከልዩ ኃይሉ ጋር ባለባት ችግር ብቻ ያለውን ከመጋፈጥ አኳያ ሳይሆን በተጨማሪም ኢትዮጵያ ወደ ባህር በር የመግባት እድሏን ለማጥበብም ይጠቀሙታል ይላል። في الوصول إلى البحر الأحمر عبر الغزو العسكري لإريتريا يا إرترا منغستن ويم إرترا هاجرن بحيل ورا إثيوبيا يا بحر برن لما يتمتادرغون هدت لمجتات فالبحر الأحمر أحد أهم منافذ صادرات النفط السعودية إلى البحر المتوسط وأوروبا والولايات المتحدة. يا سعودي منغست نفطاوچون كايجيا كامريكا أوروبانا ليلوچم አካባቢዎች የሚልከው በዚሁ መስመር ላይ ነው። كما يعد شريان حياة لمصر بسبب ارتباطه بقناة السويس. ሌላው ከግብጽ ጋር በተያያዘ የስዊስ ካናል ጋራ የተያያዘ ባህር ከመሆኑ አንፃር እንደዛው የህይወቷ ደም ስር ሆኖ ይታያል። وهو ما يدفع البلدين إلى اتفاق ضمني بعدم السماح للعوامل الخارجية بالتدخل في هذا المحور الاستراتيجي. ስለዚህ ይህ የስትራቴጂ አካል የሆነ ቦታን በግብጽና በሳውዲ በትብብር ነፃ ማድረግና ደህና ማድረግ ወይም ሰላማዊ ማድረግ የግድ ነው። ከሌሎች የውጭ ጣልቃ ገቦች በሙሉ መጠበቅ። مقصود هنا تحديدا إثيوبيا. በዚህ ደግሞ እሳቢያችን ስፔሻሊ ይላል ተحديدا በቃ ውስን አድርገን ኢትዮጵያን ነው ይላል። التي تواصل تهديداتها وتحركاتها العسكرية باتجاه إريتريا. فاونو ساعات بسقاطوانم هنا ጥረቷን ወደ ኤርትራ እየሰደደች ያለች في نية واضحة لغزوها والوصول إلى ميناء عصب الاستراتيجي አሁን የአሰብን የስትራቴጂክ ወደብ ለመያዝ ስራዎች ተጀምረዋል። في تحويله إلى ميناء تحت النفوذ الإثيوبي. قام إلا من يامن فلقوا እናም የአሰብን ወደብ የራሳቸው የማድረግ ጥረት ይላል። መተንፈሻ በር ብቻ መተንፈሻ በር በየትኛውም ከመጣ በግዢም ይሁን በሊዝም ይሁን በሆነ መንገድ ስምምነት ከመጣ ምን ፈልገው እሱ ነው። ለምን አሁን እሱ ከሚለው የተቃረነ ነው። ዶክተር አብይ የሚለው በሊዝም በስምምነትም በምንም መልኩ ይምጣልን ነው የሚለው እንጂ በፍጹም እና በሰላም ነው የሚለው። ይሄን ቃል እያሰማ ግን የሚያወራውና የሚተረጉመው ሌላ ነው ማለት። اثيوبيا بتحاول تستنسخ اللي عملته بفرض الامر الواقع في السد الاثيوبي. ኢትዮጵያ በህዳሴ ግድብ ላይ የሰራችውን ነገር ኮፒ ማድረግ ነው አሁን እዚህ ጋር የምትፈልገው። تهدد مصر بالغرق او العطش وفي حال ልክ በህዳሴ ግድቡ ግብፅን ወይ ውሃ በማስጠማት ወይም ውሃ ለቃ በጎርፍ በማጥቃት እንደምትሰራው ሁሉ منفذ على البحر الاحمر በቀይ ባህር ላይም ደግሞ የባህር በር በማግኘት تهدد قناة السويس የስዊስ ካናልን ስጋት ላይ ለመጣል ነው የምትሰራው። وربما ظنت إثيوبيا أنها خلطت الأوراق بدعمها لقوات الدعم السريع من أجل الضغط على مصر. አሁን ላይ ኢትዮጵያ የልዩ ኃይሉን በሱዳን ሐሚቲን እየደገፈች ግብጽ ላይ ጫና ለማሳደር እየሞከረች ነው። لكن الأوضاع داخل إثيوبيا نفسها عادت إلى الاضطراب. ነገር ግን ኢትዮጵያ ውስጧ ራሷ የተለያዩ ውጥረቶች እየተፈጠረባት ነው። فقوات التجراي المناهضة لحكومة رئيس الوزراء آبي أحمد በአሁኑ ሰዓት የአቢ አሕመድ ጠቅላይ ሚኒስትሩን አገዛዝ ወይም አካሄድ የሚቃወሙ የሆኑ ህወሓት ጦርነት ከፍተዋል። حركت فجأة باتجاه إقليم عفر በድንገት በአፋር አካባቢ ተንቀሳቅሰዋል። محاذي للحدود مع إريتريا وجيبوتي. ይሄ ደግሞ ለጅቡቲና ለኤርትራ በጣም ቅርብ የሆነና አዋሳኝ የሆነ ቦታ ነው ወይም ድንበር ነው። واستولت على 6 قرى ورد እናም 6 አካባቢዎችን ይዘዋል። እቺ ለክ የህዋቱ እንትን ዲስኩር ግብጽ ጋር ተስተጋብቶ ማለት ነው። አንድ ላይ እኩል ነው የሚደሰኩሩት። الجيش الإثيوبي بضربات عبر المسيرات ووجه በኢትዮጵያ በኩል ደግሞ ወታደሩ በአሁኑ ሰዓት በድሮን እየመታቸው ይገኛል። أديس أبابا اتهامات إلى أسمرة
بأنها تقف خلف الاضطرابات الأخيرة داخل إثيوبيا. በዚህም ደግሞ ኢትዮጵያ የኤርትራው መንግስት በጉዳይ ውስጥ እንዳለበትና ጣልቃ ገብቶ ጦርነቱን እንደሚያካሂድ ጠቅሰዋል። من خلال دعم فصائل مسلحة من التيغراي والأمهرة لتفكيك نعم كأمارام هنا كهوهات ويم كتيغراي أماسيانن بمدقف إرترايانوش سراچون يسرونه ويم أغارون يبتبتونه الدولة الإثيوبية هيولو إثيوبيان لما كفافل تفكيك لما بتاتن يمسرا سرا في مشاكل حدودية مع إثيوبيا مع كل دول الجوار مع السودان. هي بتام مشتامي ونا جنرال نو إثيوبيا كهولم أجرجا يدمبر شجر اللبات مع إريتريا مع الصومال بالتالي إرترا كصومالي تداعيات هذا التصعيد ربما يكون له تداعيات كارثية وأن يشتعل الإقليم مرة أخرى. سلازي قداي أونم يا أكبابيون أتكالي يبيك كتاتلي هنا أدجا يالو قداي نو إلنا. ولا تقتصر الاضطرابات العسكرية على القرن الإفريقي. يا أفريقيا عند شجر بتشا يميهون أيدلم وتدرايو هنيتا. في منطقة الساحل تتصاعد التهديدات بشكل غير مسبوق وتحديدا في مالي، حيث توشك العاصمة على السقوط بيد المتشددين الذين استغلوا انسحاب فرنسا من البلاد. أهون لاي مالي وستم اندزاو كفتن يهونا يتصنف هداتوش يتكايدونو إسرائيل مانو فرنساي كمالي موتاتوان تكتلو صنفኞች ሀገሪቷን ያመሷትና ለመቆጣጠር እየጣሩ ነው وواصلوا السيطرة على مزيد من المناطق حتى نعم صنفኞች ብዙ ቦታዎችን ይዘዋል حاصروا العاصمة وقطعوا عنها الإمدادات نعم ከተማዋን ሙሉ በሙሉ ይዘው ወይም ከበው ምንም አይነት እርዳታ ወደ ውስጥ እንዳይገባ ወይም ደግሞ ምንም አይነት የሀገሩ የሚፈልገውን ነገር እንዳይገባ ያደረጉ ነው هذا التنظيم المتطرف نصرة الإسلام والمسلمين يحاصر العاصمة باماكو وأن العاصمة قد تقع ربما خلال أيام أو ساعات أو أسابيع فتكون أول دولة لتنظيم قاعدة الجهاد في أفريقيا. بأفريقيا من الباتم يا نزيه القاعدة تبلو ميترو ويم دقمو يسلمنا منامن بلو راساتشون ميترو يهونو هايلوج ሀገሪቷን አሁን ከበው ምንም አይነት መሳሪያ ምንም ነገር እንዳይገባ አድርገው ሀገሪቷን አስራዋታል ምናልባትም የመጀመሪያው እንደ ሀገር አልቃዒዳ የሚባሉት ወይም እነዚህ የአይሲስ ሴል ያሉበት የሆነው ጽንፈኞች ሀገሩን የተቆጣጠሩት ነው በማሊ ነው የሚለው وتحدثت تقارير عن اختطاف تلك المجموعات 3 مصريين غرب مالي بزيم بمالي لنا قدي عنده مالي لا يهن هل من السبات قبصوچو 3 قبصوچ دغمو كزي ውስጥ ተይዘዋል ለምን ሄዱ ምን ሊሰሩ እዛ ጦርነት ውስጥ ገቡ አላቅ طلب فدية قدرها 5 ملايين دولار نعم 3ቱን قبصوچ ይዘው ከመራባዊ አካባቢ ከማሊ እነዚህ ሰዎች 5 ሚሊዮን ዶላር ጠይቀዋል ከመንግስት ማለት قابل الإفراج عنهم እነዚህ ግብጾቹን ለመልቀቅ 5 ሚሊዮን እንዲከፍሉ ተደረገ تتابع مصر هذا الملف فعن كثب حاليا وتسعى للإفراج عن مواطنيها هناك كما أصدرت وزارة الخارجية በአሁኑ ሰዓት ግብጾች በሰፊው እየሰሩ ነው የራሳቸውን نزي تتلفوتن سوش لماذا مصرية تحذيرا للمصريين في مالي بتوخي الحذر باونو ساعات مالي أكوابي منورو قبسوشن يستنككونو دم مغادرة العاصمة كتمان لكون ديوت يبدو أن مصر ستقوم في القريب العاجل بإجلاء مواطنيها المتواجدين هناك قبل خروج الوضع عن السيطرة لذي نغاروش كتروش كموناتشو بفيت قبسوش زي منورو ينسون سوش لموتات يتارونونو مصر أنشأت مركز مكافحة الإرهاب بتجمع دول الساحل والصحراء. اختطاف المصريين ليست مجرد عملية خطف وفدية تقليدية، بل الجماعة تحاول أن تفاوض على الدور المصري الداعم لجهود مكافحة الإرهاب في المنطقة. بزي هدات بصوستون يا جبس سوتش يازوت سنة يتألفوت سوتش باونو ساعات جبسن يتدرادرو يالوت مانين يوم
በጽንፈኞች ላይ የወሰደች ያለችውን እርምጃ በተመለከተም እንደዛው እንደ መስፈርት አስገብተው የሚሰሩትን የመከላከል ስራ እንዲያቆሙ የተናገሯቸው ነው የሚለው። هيكون في سعي لعودة هؤلاء المصريين بأي نوع من أنواع الضغوط. الحقيقة مصر لا تتراجع عن عودة أبنائها بأي شكل من الأشكال. በአሁኑ ሰዓት ግብጽ ሁሉንም አይነት ተግባር እየሰራች ነው እነዚህን ሰዎች ለማስመለስ። ده قبل كده في ليبيا وفي عدد من الدول الإفريقية. በሁሉም በሊቢያም በአፍሪካም ቢሆን. وسقوط مالي يهدد بشكل مباشر الجزائر وموريتانيا. የማሊ ሀገር በእነዚህ ሰዎች እጅ መውደቅ ሊቢያንም ሌሎቹንም ጀዛይርም ወይም አልጄሪያንም ያሰጋል ነው። يثير الاضطراب في منطقة الساحل الإفريقي وهي በአጠቃላይ የአፍሪካ የባህር በር አካባቢ ላይ በሙሉ አደጋ ናቸው። قضية تهم مصر أيضا بحكم عمقها الإفريقي. ግብጽም አፍሪካዊ ጥልቅ አፍሪካዊ ከመሆኑ አንፃር ጉዳዩ ያሳስባታል። ويبدو أن تحالفا إقليميا ودوليا سيتشكل قريبا لمنع سقوط هذه الدولة التي ስለዚህ አሁን ላይ የዓለም አቀፉ ማህበረሰብ ሆነ የአፍሪካ ህብረት ሌሎችም እየተጋገዙ ነው በአሁኑ ሰዓት ማሊ እንዳትወድቅ በእነዚህ እጅ ማለት تعاني هشاشة أمنية كبيرة። ያ ማለት በቃ የደህንነት ጉዳይ አደጋ ውስጥ ነው የሚወድቀው አለበለዛ ማለት። الأوضاع مضطربة بشدة في المنطقة والتحديات غير المسبوقة تجعل مصر في حالة استنفار قصوى فالأخطار تحيط بحدودها من كل الجهات الاستراتيجية. ስለዚህ በአሁኑ ሰዓት የግብጽ የሁሉም የስትራቴጂ ድንበሮቿ በሙሉ አደጋ ውስጥ ናቸው። ይሄን ይመስላል። ይሄ ሌላው ቪዲዮአችን እንግዲህ የመጨረሻው ዛሬ እንደ አንድ ዋና ፕሮግራም ያስኩት የኤርትራ እና ኢትዮጵያን ግንኙነት አስመልክቶ ግብጾቹ አሁንም ከሚፈተፍቱት ከሆነው ጉዳይ አንድ ተንታኝ ነው ይዤላችሁ የቀረብኩት። ከዚህ በፊት አንድ ፕሮግራም አይተንለታል። በጣም ጥሩ የሆነ ትንተና ነው የሚሰጠው ያው ለግብጾቹ ማለት ነው። ስለዚህ እንስማው። ወንድሞች እህቶች አሁንም ግን ሼር ማድረጋችን ቀጥል። አይ ቲንክ ቀደም ሄደው ሰሞኑን ጠፋብዬ እንደገና ወደዚህ መጥቼ ስለጀመርኩኝ ሰዎች ብዙ የገቡ አይመስለኝም። ስለዚህ በተቻለ መጠን ሼር ማድረጋችሁን ቀጥሉ። ምናልባት የረፈደውን ሰዓት እየጠበቁ ነው መሰለኝ። እባካችሁ ሼር ማድረጋችሁን አትርሱ። ቴንክ ዩ። مساء الخير. عارف ايه اللي قدامك ده يبقى مشهد من مشاهد الحرب اللي استمرت لسنين طويله يعني وتسببت في مقتل الالاف ما بين دوله زي اريتريا واثيوبيا. الحرب ይህ አሁን የምታዩት መብረቅ የሚመስለው የሚወረወረው መሳሪያዎች የኢትዮጵያና ኤርትራ ለዘመናት የቀጠለ የነበረ የጦርነት ሂደት ነው። اللي انتهت سنة 2000 كده. الحرب ከዛ በ2000 አልቋል ይሄ ጦርነት اللي للأسف متوقع منها ترجع مرة تانية لكن وبشكل أعنف بكتير من አሁን ግን እንደገና ሊመለስ እየታሰበ ነው። ግን አሁን ሲመለስ በከፋ ሁኔታ ነው የሚመለሰው። يعني المرة اللي فاتت وده بعد ما كل طرف حشد قواته وأسلحته على الحدود خلاص. في الوقت ምክንያቱም በአሁኑ ሰዓት ሁሉም ኃይሉን አሰባስቦ ድንበር ላይ አሰልፏል። اللي احنا بنصور فيه الحلقة دي اثيوبيا بتواصل حشد قواتها العسكرية على الحدود مع اريتريا. በተለይ ይህንን ፕሮግራም እየሰራው ኢትዮጵያ በአሁኑ ሰዓት ድንበሯ ላይ ወታደሮችን በስፋት እያሰፈረች ትገኛለች። በቃ ያዋጉን ነው ግብጾች። وبتشن هجمات بالطائرات المسيرة على بعض المناطق اللي بيتسيطر عليها حكومة التجري. اريتريا እና ሌላው አንዳንድ የህዋት ወይም حكومة ትግራይ ይላል የትግራይ መንግስት የተቆጣጣራቸውን አንዳንድ ቦታዎች ለማስጣል ደግሞ የተለያዩ ድሮኖችና መሳሪያዎች እያፈሰሰች እያዘነበች ነው በኤርትራ ድንበር አካባቢ። على الناحية الثانية مش ساكتة، هي الثانية برضو بتحشد قواتها وبتستعد لحرب قوية وعنيفة جدا مع ሌላዋ ደግሞ ኤርትራ ናት። እሷም
እዚህ ጦርነት ውስጥ ለመሳተፍ የራሷን ወታደሮች እያዘጋጀች ነው جاري الاثيوبي نزل وبالتالي يعني الموضوع بقى اقرب من اي وقت اللي احنا نشوف فعلا حرب ما بينهم وده طبعا ስለዚህ ይሄ በሁለቱ መካከል ጦርነት ሊደረግ የሚችል አይነት ሁኔታ ላይ ተቃርቧል يخلينا نسال يعني اسئله مهمه هي الحرب دي لو قامت شكلها هيبقى عامل ازاي እሺ ይሄ ጦርነት ቢፈጸም ምን ሊሆን ይችላል ብለን ነው የምናወራው ዛሬ وهتكون لصالح مين وليه ابي احمد ማን ያሸንፋል ሚለውንም አብረን እናያለን ወይም ማን ይጠቀማል የበለጠ ማለት ነው مصر قوي على الحرب دي رغم ان استعداده العسكريه مش افضل شيء خالص وعلاقه منطقه በአሁኑ ሰዓት በሁለቱም በኩል ይሄ የሚጠቅማቸው ያልሆነውን ጦርነት በጣም በር ላይ አድርገው البحر الاحمر باللي بيحصل وايه معنى التحذير والرساله اللي وجهتها مصر من كام يوم لاريتريا ورسائل المبطنه اللي وصلت لاديس ابابا من قبل الجانب ሌላው የኢሳያስ አፈወርቂ ከአብዱልፈታህ ሲሲ ጋር መገናኘትና አብዱልፈታህ ሲሲ ደግሞ ኤርትራን እንጠብቅሻለሁ ብሎ ቃል መግባቱና የመሳሰሉት ነገሮችስ አንድ ላይ እንዴት ይታያል مصر مهم جدا نعرف شكل حرب زي دي لان انت ممكن على الناحيه الثانيه من بعيد تقول انا هبقى مهتم بحاجه زي كده ليه ولكن حاجه زي ብዙዎቻችን ምናልባት እንደ ግብጽ እኛ ምን አገባን ትሉ ይሆናል ግን كده مش بس هتحدد مصير حكومة أبي أحمد أو مصير دولة زي إثيوبيا بحالها لكن هتحدد مصير منطقة كبيرة زي القرن الأفريقي أو شرق أفريقيا كمان هيروح بينا على فين زيغا ግብጽ ለምን ምን አገባት የማይባልበት ምክንያት ወይልና ኢትዮጵያ ምትባል ትልቅ ሀገር እዚህ አካባቢ የባህሩ አካባቢ ላይ ኃይል ሊኖራት ነው በቃ مكينت سيروا ازاي على الامن القومي المصري والافريقي طب فكرت ስለዚህ ይሄ የግብጽ የደህንነት ጉዳይ ነው ብሔራዊ ደህንነት ጉዳይ ነው እንዴት እንደሆነ ደግሞ አስረዳቸዋል اشتراك في القناه وخلينا ندخل في التفاصيل እኔ የሚገርመኝ የግብጽ ወጣት በዚህ እድሜው በዚህ ሁኔታ ነገሮችን አስተካክሎም ብሎ ስለ ሀገሩ ያወራል ስለ ብሔራዊ ደህንነቱ ያወራል ስለ ሌሎች ሀገር ስለሚያደርጉት እንቅስቃሴ ያወራል በዚህ ደረጃ ስለ ሀገራችን ተከታትለን ስለ ድንበራችን ስለ ባህራችን ስለ ምናችን ምናወራ ሰዎች በጣም ትንሽ ነን ግብጽ ላይ ስንመጣ ግን ብዙ ናቸው በጣም ስለዚህ ይሄ አንዱ ልናስብበት የሚገባ ነው ልጆቻችንን ወጣቱን የመሳሰሉትን በዚህ ጉዳይ ማሰልጠን ይሄ አንዱ የኪንግስ ኦፍ አባይ የስቱዲዮ አላማ ነው በነገራችን ላይ እና አንዱ አነግበን የያዝነው ነገር የሪሰርች ማዕከል ይኖረዋል ስቱዲዮአችን በዚህ ሪሰርች ማዕከል ውስጥ ተሳታፊ እና ሰልጣኝ የሆኑ አካሎች ይኖራሉ ስለዚህ አሁን የተለመዱት ፊቶች ብቻ ሳይሆን በተለያየ ሚዲያ ላይ የምናገኛቸው ኢንሻአላህ አላህ ካለ የተማሩ የሰለጠኑ የሚያውቁትን አረብኛ በትክክል በአልጀዚራ በመሳሰሉት ሌሎች ትላልቅ ጣቢያ ላይ የቀረቡ ደግሞ እንዴት ራሳቸውን ማቅረብ እንደሚችሉና ሐሳቦቻቸውን አደራጅተው መልስ መስጠት የሚችሉበትን ሁኔታ ማመቻቸት ነው ይሄም አንዱ ስራችን ነው ለዚህ ነው ጣቢያችንን ደግፉምላችሁ ጣቢያችንን ከመደገፍ አንዱ የሆነው አንድ ፕሮግራም ሰሞኑን እንትን ብለናል አውጀናል ይሄ ፕሮግራማችን ይሄን መጽሐፍ የመደመር መንግስት የሚለውን ጠቅላይ ሚኒስትር ዶክተር አብይ መጽሐፍ በተለይ ከውሃ ጋር ኢትዮጵያ ለምን ውሃ ጠማት እና ትክክለኛው ጥያቄስ አሁንስ ምንድነው በሚል የተለያዩ በተለይ ከውሃ ጋርና የውሃ ሀብቶቿን ከመጠቀም አኳያ ጠይቃ ህዳሴ ግድብ መልስ እንዳደረገችው ሁሉ ሌሎችም ጉዳዮች ላይ ሊጠየቁ የሚገቡና መልስ ሊያገኙ የሚገቡ ነጥቦችን በደንብ የተዘረዘረበት በጣም ጥሩ መጽሐፍ ነው በኔ በኩል ስለዚህ ይሄንን መጽሐፍ ሁላችሁም አንብባችሁ ከዛ በኋላ አብረን ደግሞ የምንወያይበት እንዲሆን በዛውም ግን ይሄንን መጽሐፍ በመግዛት የኛን ጣቢያ መደገፊያ እንዲሆን ለዚህ መጽሐፍ $50 መድበን ያላችሁበት ቦታ ላይ እንዲደርሳችሁ የምናደርግ መሆኑንና ይህንን ክፍያ የምትፈጽሙት በዜል በኢትዮጵያ ንግድ ባንክ እንደዚሁም ደግሞ በኢትዮጵያ ንግድ ባንክ 1,099,005 ላይ የ$50 ዝርዝር ማለት ነው በኢትዮጵያ ብር መላክ ይቻላል ወይም ደግሞ በዜል እና ካሻፕ መጠቀም ይቻላል 404494623 ላይ ወይም ደግሞ በኢትዮጵያ ንግድ ባንኩ መጠቀም ትችላላችሁ እንደዚሁም የጎፈንድሚ ሊንካችንንም እዚህ ፊት ለፊት በመታዩት መሰረት ከዛ ላይ ወስዳችሁ እንደዛው መጠቀም ትችላላችሁ ኦኬ تصير على طول لانها مهمه فعلا انا محمد خالد واخوتك
وحصلوا. ስለዚህ ወንድሜ ይህ የኢትዮጵያ ወደ ባህር መምጣት ጉዳይ ከግብጽ የብሔራዊ ደህንነት ጋር የተያያዘ ስለሆነ ያሳስበሃልና በደንብ ስማኝ ብሎ ነው የሚጀምረው። እንግዲህ በግብጽ ሸኹም ወጣቱም ወይም ትልቁም ሰው ማለት ነው ተማሪውም አስተማሪው ሁሉም ተነስቶብናል። በኢትዮጵያ የባህር በር አለማግኘት ጉዳይ ላይ አንድ ሆነው ነው የሚሰሩት። አንድ ላይ ሁሉም አይነት ሰዎች ማለት በጣም በሚያሳዝን መልኩ ለምሳሌ ዛሬ እንደዚሁ ጊዜ ከበቃን ብዬ ያስኩት እንደዚሁ አንድ ፕሮፌሰር በዚህ ጉዳይ ላይ በጣም ይተነትናል፣ አደራ ይላል፣ ሁሉም ሰው እንዲጠነቀቅ ይነግራል የመሳሰሉት። እሱንም በኋላ ማለት ጊዜ አክቹአሊ ላይ በቃን ይችላል። ዛሬ ግን የሚቀጥለው ቀን እናየዋለን። كلي او اثيوبيا يكون لها منفذ او لو ما تعرفش الحلم اللي بيسعى عليه ابي احمد عموما هو انه يكون لي او اثيوبيا يكون لها منفذ او مطل على البحر الاحمر وزي በአሁኑ ሰዓት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ምን ያልማል ካልከኝ የኢትዮጵያ የባህር በር የሚገኝበትን ሁኔታ እያቀደና እየሰራበት ይገኛል። زي ما احنا عارفين اثيوبيا هي اكبر دولة حبيسة في العالم وملهاش اي ለመሆኑ ታውቃላችሁ ኢትዮጵያ ማለት በዓለም ትልቅ ሀገር ሆና የባህር በር የሌላት እስረኛ የሆነች ሀገር። ይሄንን ኢትዮጵያዊ እንኳን አይለውም። በጣም የሚያሳዝን አንዳንድ ኢትዮጵያ የሆኑ ሰዎች ይሄን መናገር ይፈራሉ። ኢትዮጵያ ማለት ትልቁ የዓለም ሀገር ሆና ማለት ከታሰሩ ሀገራት ማለት የባህር በር የሌላቸው ትልቅ ሀገር ኢትዮጵያ ብቻ ናት እያለ ነው። ሌሎቹ ከኢትዮጵያ ያነሱ ሀገሮች ናቸው የባህር በር የሌላቸው ማለት እና ይሄ አንድ እውነታ ራሱ ግብጻዊ የሚነግረን እውነታ ነው። سواحل على البحر ولحد فترة قريبة اثيوبيا كانت على ساحل البحر لأن ኢትዮጵያ እስከ ቅርብ ጊዜ የባህር በር ባለቤት የነበረች ሀገር ናት። اثنين اثيوبيا واريتريا كانوا دولة واحدة لكن ሌላው ኢትዮጵያና ኤርትራ የሚባለው ሀገር አንድ ነበር። እንግዲህ ግብጻዊውም ይነግራቸዋል ያስገነጠላቸው ራሱ ስለሆነ ያቃል በደንብ ይነግራቸዋል። ኤርትራና ኢትዮጵያ አንድ ላይ ነበሩ፣ አንድ ሀገር ነበሩ። ቅድም ያልኳቸው አንድ ኤርትራዊ በጣም መስማት ስለማይፈልግ መጠይቀውንም ስለማይሰማኝ ስለነበረ በቃ ማውራት አልቻልኩም። ብቻውን ሊያወራ ነው የመጣው ተዘጋጅቶ ጽፎ ይመስላል በቃ ሊያነብብኝ ነው የመጣውና ወንድሜ እንደዛ አይነትማ በእኛ ጣቢያ የለም እዛው በኤርትራ ጣቢያ ፈልግ ግን ወይ በግብጽ ጣቢያ እንጂ በእኛ ጣቢያ መጥቶ እሱ የሚችለውን ብቻ ሊነግረን ይፈልጋል። ኖ አብረን እናውራ ከሆነ ንግግር ከሆነ እናውራ እንጂ አንተ መተህ የፈለከውን ብቻ እንድታነብ እንዴት ብዬ ነው የሚፈቅድልህ? ስለዚህ የጋራ የሆነ ውይይት ልክ እንደ ባህሩ ብቻዬን ልውሰድ እያልክ ነው የተቸገር ነው። ስለዚህ ልክ እንደ ባህሩ ብቻን መደዳውን ሊድ ካልክ አደጋ ነው። ስለዚህ እናውራ። በኤርትራ ማን መንግስት መርቶ ያውቃል? ኤርትራ የምትባል ሀገር መሪዋ ማን ነበር? ጣሊያን ከመያዙ በፊት እንግሊዝ ከመያዙ በፊት ኢትዮጵያም ከመወረራችሁ በፊት ተወረረች ከተባለ ከዛ በፊት ማን ነበር መሪያችሁ? ውስጥ መሪ የላቸውም። ኢሳያስ አፈወርቂ የመጀመሪያው አሁን ደግሞ የመጨረሻውም ሊሆን ይችላል ምናልባት ራሱ ነው። በቃ ሌላ ማንም መሪ የላችሁም። ኤርትራዊ ውስጥ አንድ መሪ ጥሩ የለም لحد سنة 1993 ስለዚህ እስከ 1993 ኢትዮጵያ የባህር በር ነበራት። لما حصل استفتاء شعبي كانت نتيجته استقلال اريتريا وانفصالها عن اثيوبيا بعد سنوات በ1993 አካባቢ 91 አካባቢ እስከ 93 ባለው ኤርትራ የነጻነትና የባርነት ምርጫ ተሰጥቷት አይ ነጻነት የሚል መርጠው ምስኪኖች የተገነጠለችበት ቀን እስኪመጣ ድረስ من النضال والكفاح المسلح ضد الحكم الاثيوبي لكن بعد ስለዚህ በኢትዮጵያ መንግስት ማዕከላዊ መንግስት ላይ የተወሰኑ እነ ኢሳያስ አፈወርቂና መለስ ዜናዊ የመሳሰሉት በወቅቱ ኢቭን እንትና ወንበዴ ያለ ነበር የሚጠራቸው ማን ነው መንግስቱ ኃይለማርያም። ስለዚህ ሽፍቶች ወንበዴዎች ራሳቸው ተነስተው ከዛ ግን ባገኙት ትልቅ እርዳታ ኤርትራን ኢሳያስ ገንጥሎ ወሰደ። መለስ ዜናዊ ትግራይን ብቻ ነበር ሊገነጠል የነበረው ግን የተሰጠው እርዳታ ለካ አዲስ አበባ የሚያደርሰው እንደሆነ ሲያቅ ራሱን ማመን አቀቶት አዲስ አበባ መጣ እንጂ በፍጹም አዲስ አበባ ራሱ ለመድረስ ዓላማ አልነበራቸውም።
الانفصال ده حصل حرب طويلة بين اثيوبيا وإريتريا بدأت سنة 1998 وانت ከዛ በኋላ እንደገና ኢትዮጵያና ኤርትራ መካከል በ1998 ጀምሮ እስከ 2000 ሌላ ጦርነት ተደረገ سنة 2000 وحتى بعد انتهاء الحرب كان دايما في مناوشات كتير متكررة بتحصل بين البلدين في يعني فترات كده الكلام ده ከዛ በኋላም 2000 ላይ አበቃ የተባለው ጦርነት ራሱ አንዳንድ ጊዜ በኤርትራና በኢትዮጵያ ድንበር አካባቢ ሁለቱ ሀገሮች ሲተነኳኮሱ ይታይ ነበር مهم جدا وعلشان نعرف اللي بيحصل دلوقتي فحاليا اثيوبيا بتتحرك عسكريا زي ما بنقول كده بتستعرض عضلاتها عشان تستعد لغزو اريتريا واحتلال ስለዚህ በአሁኑ ሰዓት ላይ አብይ አህመድ ዚጋዮ አሸርቅ የሚባለው ቴሌቪዥን እንዳለ እንትናቸው ጣቢያዎቻቸው ጋዜጦቻቸው የሚያወሩትን ውሸት ይው አብይ አህመድ የተመሰክ بمنفذ على البحر الأحمر ميناء عصب الارتري ضمن حدودنا ይላል በእኛ ድንበር ላይ የኤርትራን መንግስት ወሮ ሚና አሰብን ሊወስድ አብይ አህመድ በባህር በር ጉዳይ ተወጥሮ ይገኛል او على الاقل الدخول في حرب شرسه معاه لان እንደዚሁም ራሱም ይላል በአሁኑ ሰዓት ለጦርነት ከባድ የሆነ ጦርነት እየተዘጋጁ ነው مساله احتلال اريتريا او غزوها دي مساله صعبه جدا بالنسبه ኢትዮጵያ በኩል ኤርትራን መውረርም ሆነ እንደዚሁም مزمت بإثيوبيا بإرترا لاي كبار نجرنا بالنسبة لإثيوبيا وهقول لك ليه كمان شوية هتعرف يعني المهم يعني إن إثيوبيا حاليا بتشهد أو بمعنى أصح بتحشد كل قوتها العسكرية والتقارير بتقول إن المواجهة العسكرية بين الطرفين خلاص بقت مسألة وقت قريبة جدا سلازي إثيوبيا وتدرجهم بدن بازجاج تالج إرترا من دزاو سلازي بقرب وطبقوا إلى وأنا المهم هنا هو ليه حرب زي دي ممكن تندلع اصلا في وقت زي ده اشمعنى هي من قله الحروب اللي موجوده على الكوكب او حتى موجوده في القاره دي احنا مش كفايه علينا حرب ለመሆኑ ጦርነት አንሶ ነው እዚያ አካባቢ አሁን ላይ በዚህ ሰዓት ይሄ ጦርነት የሚፈልገው ወይስ ሌላ ነገር አለ السودان وباقي الحروب اللي موجوده في افريقيا عموما زي ما اتكلمنا من شويه فالتوترات بين اثيوبيا واريتريا بترجع لعشرات السنين وده ስለዚህ የዚህ የኤርትራና የኢትዮጵያ ውጥረት ጉዳዩ ከአመታት በፊት ጀምሮ የነበረ ነገር ነው ياما كانوا دوله واحده لكن بعد الانفصال ስለዚህ እነዚህ አንድ ሀገር የነበሩት ኤርትራ ከተገነጠለች ጊዜ ጀምሮ ሀገሪቷ ሰላም ልታገኝ አልቻለችም አካባቢው እንዳለ ችግር ውስጥ ነው ለዚህ ነው አንዳንድ ወንድሞች ጦርነት እንዳይመጣ በኢትዮጵያና ኤርትራ አሁንስ ምን እየተደረገ ነው መሳሪያ የሰጡ ያጋደሉ ሁሌ ሰላም ማይመኙ አካሎች እስካሉ ድረስ ያን ነገር ማስተንፈስ በተወሰነ ደረጃ ያው በሰላማዊ የሆነ ስምምነት አድርጎ አንድ የሆነ ውጤት ላይ مدرس ተገቢ ነው الاوضاع ما بينهم بقى خلاص اتدهورت كتير خاصه بعد الحرب اللي تمت دي سنه 2000 وخلال الكام سنه اللي فاتوا ابي احمد كان بيتعمد انه يصور اريتريا على انها جار مزعج وعدو حقيقي وبيتعاون كمان ስለዚህ በአሁኑ ሰዓት እየታየ ያለው በኢትዮጵያ በኩል ኤርትራ ማለት ጎረቤት ሆና ግን አዛ የሆነች በጣም አስቸጋሪ የተለያዩ የአፈንጋጮችና አማጽያኖችን እየረዳች ያለች ሀገር ናት እያለ ነው برضو مع مصر اللي هي بالنسبه لاثيوبيا هي العدو اللي بيحاول يعيق اي محاوله للتنميه الخاصه بيها ሌላው ግብጽ ናት ግብጽንም እንደዛው ኢትዮጵያ ምታያት ማንኛውም የልማት ሂደትን ለማደናቀፍ የተቀመጠች ሀገር እንደሆነች ነው وده اللي بيقوله ابي احمد وبيحاول يقنع بيه شعبه بس اللي حصل ይሄ ደግሞ ሁሌ እየተነገረ ያለውና ከዶክተር አብይ በኩልም ከሌሎችም አካባቢዎች እየሰማነው ያለው ጉዳይ ነው من كام يوم كده ولع الدنيا ما بين اثيوبيا واريتريا بل ولع منطقه القرن الافريقي كلها وخلى دوله زي اريتريا تستعد لمواجهه عسكريه قريبه جدا وايه بقى ስለዚህ በአሁኑ ሰዓት ጉዳዩ በጣም የተጋጋመው በዚህ ምክንያት ነው ሚለን እናም ጉዳዩ በጣም አሁን ላይ የመጨረሻ ጥግ መፋፋም ላይ ደርሷል حصل ابي احمد خرج قدام البرلمان الاثيوبي علشان يقول كلام خطير جدا وهو انه واثق تماما من اثيوبيا مش هتكون دوله حبيسه للابد لازم ኢትዮጵያ ላይ ከታዘብናቸው ነገሮች ወይም ካየናቸው ነገሮች የኢትዮጵያው ጠቅላይ ሚኒስትር በፓርላማ ቀርቦ የኢትዮጵያ የባህር በር ማግኘት ጉዳይ ምንም
ما نملسበት ጉዳይ ነው ብለዋል። يكون في وقت ويكون لنا مطلع على البحر الأحمر. أبي أحمد قال إن الوصول للبحر هي مسألة وجودية حياة. ስለዚህ በአብይ አህመድ በኩል እንዳነጋገሩ ይህ የባህር በር ማግኘት የህይወት ጉዳይ ነው ብለዋል። أو موت بالنسبة لأديس أبابا ودعا ሞት ወይም ሽረት ነው ብለዋል። أوروبا وأمريكا للتدخل في الوساطة مع إريتريا لإيجاد حل يعني يضمن وصول بلاده للبحر الأحمر. وبالنسبة ስለዚህ በሱ በኩል በአሁኑ ሰዓት የተለያዩ የአውሮፓ የአሜሪካ ሌሎችም ኃይሎችን በደንብ እያሰባሰበ ከኤርትራ ጋር እንዲደራደሩለት ወይም ደግሞ ድርድር ውስጥ እንዲገባ ጥረት እየተደረገ ነው። الحكومة الإثيوبية وأبي أحمد فهم شايفين إن سيطرتهم على ميناء على البحر الأحمر حق شرعي ليهم وكان لازم يحصل بعد الانفصال اللي حصل مع إريتريا. ስለዚህ በኢትዮጵያ በኩል ከኤርትራ ጋራ በምትገነጠልበት ወቅት ነበር ኢትዮጵያ የባህር በር ባለቤት ሆና መውጣት የነበረባት በወቅቱ ማለት عشان ودي تنفصل تاخدي كل السواحل كانت سمين لوحدي ليه. أبي أحمد እና ሲገነጠሉ ብቻቸውን ሁሉንም የባህር በር ይዘው ሌላው የሚገርመው እዚህ ጋር አሁን ያያችሁት ካርታ ላይ አይታል በጣም ቀጭን እንደዚህ ሆን ተብሎ የኢትዮጵያን ድንበር አፋሮቹን ተከትሎ ዝቅ ብሎ እስከ መጨረሻው ድረስ የእቺ ቀጭን የሆነች የሀገሪቱ ፓርት እንዳልሆነች በጣም የሚያሳይ ሆነ انتن على يبهر برال عنده تصور ان اثيوبيا تسيطر على ميناء عصب الاريتري بحيث يكون يعني ملك كامل لاثيوبيا وخاضع. ስለዚህ በኢትዮጵያ በኩል ከዚህ ከኤርትራው ድንበር ጋር ተያይዞ የጋራ የሆነው ፓርት ላይ የግድ የኢትዮጵያ የባህር በር ሊኖራት ይገባል ብሎ ያምናል። ለታሪካዊ ድርሻችን سيطرتها بشكل كامل وملوش اي علاقه باريتريا. وعشان نفهم اهميه وجود منفذ يعني اثيوبي على البحر فخلينا نقول ስለዚህ አሁን ላይ ኢትዮጵያ እንዲህ አይነት ጉዳዮች ከገባች ምን ሊሆን እንደሚችል አብረን እንወያይላለን። አሁን ይሄ ግብጻዊ ስለ ኢትዮጵያና ኤርትራ ድንበር ላይ ስላለ ውሃ ይህን ያህል መፈትፈቱ ለምን አስፈለገ ብቻ ነው ጥያቄ። ان في اكتر من 95% من تجاره اثيوبيا بتمر من خلال ميناء جيبوتي. የኢትዮጵያ 95% ወይም ከዛ በላይ የሚሆነው የንግድ ወጣ ገባዎች ወይም ወጪ ገቢዎች በሙሉ የሚሄዱት በጅቡቲ በኩል። التجاره دي بتكلف اثيوبيا سنويا حسب التقديرات حوالي $1 مليار عشان توصلها لهناك. بس المهم يعني አሁን ባጭሩ በትንሹ ኢትዮጵያን $1 ቢሊዮን እያስወጣት ነው ይህ ስራ يعني ان ابي احمد جيبوتي بكل معنى تفاش بالتصريحات دي وبس، لا ده كمان بدا يعمل مناوشات مع جبهه التحرير التجري واللي بيقصف كتير من مواقعها بالمسيرات وبيتسبب في مقتل الاف المدنيين. هتقول لي ስለዚህ በአሁኑ ሰዓት ደግሞ የትግራይ አማጽያንን በደንብ አድርጎ ዶክተር አብይ አህመድ በተለያዩ የድሮኖች እየወቀጣቸው ነው ይላል። ግን እሱ ጨምሮበት ያለው ምንድነው ሌላው ንጹሃንም እየሞቱ ነው በዚህ ምክንያት። جبهه التحرير التجري بإيريتريا يا محمد هي مش التجري دي እነሱ 6 ምናምን ያዙ ተብሎ ሲወራ ንጹሃንን አልተመቱም። ንጹሃንን በፍጹም አልነኩም። እነሱ ጨዋዎች ናቸው በጣም። ግን የኢትዮጵያ ድሮን ግን ህዋቶችን ሲመታ ግን ህዋቶችን ሳይሆን የሚመታው ንጹሃኑን ነው የሚመታው። ይሄ ደንበኛ የህዋት ጽሁፍን የሚያነብ ነው ይመስለው ተሰጥቶት ኮፒ እነዛን የሚያነብ ነው ይመስለው። ይሄ ድሮ ጀምሮ ሲሉት የነበረው ማለት ድሮም ህዋት የዛን የጦርነቱን አውጆ እንደዛ በሚያተራምስበትም ወቅት የሚዘገበው እንደዚህ ነበር። የኛ ወታደር የሚተኩሰው ንጹሃን ብቻ ነው እየፈለገ፣ የነሱ ደግሞ ወታደር ብቻ ነው የሚተኩሰው። የነሱ ጥይት የሚገርም ነውና በዚህ አይነት መልኩ ሲዘገብ የነበረው አሁን ቀጥለውታል። ከዛ ኤፒሶዱ የቀጠለ ነው አሁን وده اصلا في او اقليم جوه اثيوبيا نفسها. هقول لك ان المناطق اللي بيتم قصفها هي دي اساسا قريبه من الحدود الاريتريه وغير كده. ሌላው አሁን ላይ ይህ አማጽያኑ የትግራይ እየተመሰመሰ ያለውና ይህንን ጦርነት ከኢትዮጵያ ማዕከላዊ መንግስት ጋር ያደረገ ያለው በኤርትራው በጣም ድንበር ጠጋ ብሎ ነው። ابي احمد بيتهمهم بشكل مباشر او بيتهم اريتريا يعني انها ليها علاقه بالتجري وقيادتها. ስለዚህ በአሁኑ ሰዓት በተቃራኒው ደግሞ ከኤርትራ በኩል የህዋቱ
አማጽያን እርዳታ ያገኘ እንደሆነ እየተገለጸ لا وكمان بتدعمها وبما ان الشيء بالشيء يذكر يعني فمن كام سنه كده من قريب اريتريا اصلا كانت يعني بتقاتل مع اثيوبيا جبهه التحرير التجري نفسها እንደው ይሄንን አንዳንድ ነገሮችን አብሮ ለማስታወስ ኤርትራ ማለት በቅርብ ጊዜ ከህወሓት ጋር በነበረው የማዕከላዊ መንግስት ጋር አብራ ስትዋጋ ነበር ኤርትራ هو الاقليم ሰላም ብቻ ሲደረግ ለምን ሰላም ሆነ ጦርነት ላይ ዝም ብላችሁ ለምን አልቀጠላችሁም ወይም ትግራይ አጠቃላይ ሙሉ በሙሉ በመጥፋት ያለባት እንደሆነ አድርጎ የሚያስብ የኢሳያስ ጭንቅላት ሰላም ሲሆን አመመው ያ ነው ሌላ ልዩነት የለው موجود جوه اثيوبيا نفسه تحديدا في الفتره ما بين 2020 ل 2022 خاصه እዚህ ጋር ቅድም ያልኳችሁ እቺናት እዚች ጋር ኤርትራ ማለቅ ሲገባት እቺን ቀጭኗን ወደዚህ የወሰደችው ለምን እንደሆነ አልገባኝም እቺ ቀጭኗ ምንም ማይገናኝ የሆነ የወሰደችበት ምክንያት እኔ በፍጹም አይገባኝም بعد ما تم توقيع اتفاقية سلام ما بين اثيوبيا واريتريا لكن بعد انتهاء الحرب بدون هزيمة او نصر حاسم يعني رجعت العلاقات من تاني بين اثيوبيا واريتريا تبقى مش ألطف حاجة ስለዚህ በኢትዮጵያና ማዕከላዊ መንግስትና በትግራይ መሃል ሰላም ሲፈጠር ኤርትራና ኢትዮጵያ መሃል ደግሞ ግንኙነታቸው ተዳከመ ወይም ተበላሽ وصلت لذروتها في الوقت الحالي بعد تصريحات أبي أحمد وتحركاته المستفزة على الحدود مع إريتريا وعشان نفهم አሁን ደግሞ ነገሮች በጣም ከብደው ዶክተር አብይ አህመድም መግለጫዎች የሚያሳዩት የደዛም በኩሉ በጣም ጉዳዩ ከፍ ያለ ደረጃ ላይ እንደደረሰ اللي بيحصل حاليا فخلينا نقول ان التقارير الصحفيه بتتكلم عن ان ابي احمد بيلعب لعبه خبيثه جدا وهو انه بيحط حجه ورا الثانيه علشان في النهايه تكون نتيجه كل الحجج دي هي اعلان الحرب على اريتريا ስለዚህ በዶክተር አብይ በኩል ኃይለኛ የሆነ በጣም ሴራዊ እንቅስቃሴ እየተደረገ ነው ዞሮ ግን ዋናው ነገር ወደ ባህር በር በኤርትራ በኩል የመምጣት ሂደትና ከኤርትራም ጋር በጦርነትም ቢሆን ነገሮችን መፍታት የሚኬድበት ደረጃ እየተኬደ ነው طب هي اريتريا بقى على الناحيه الثانيه بتستعد ازاي للكلام ده الحقيقه ان الرد الرسمي ኤርትራ እንዴት ነው በዚህ ጉዳይ ላይ እየተዘጋጀች ያለች كل امكانياتها العسكريه وقدراتها علشان تواجه اي تحركات غدر من اثيوبيا እሷም የቻለችውን ያህል የወታደራዊ ዝግጅት እያደረገች ከዛ ደግሞ በቀጣይ ከኢሳያስ ማነው ከሲሲ عبد الفتاح السيسي دمو درشلين بلال خارجيه دكتور بدر عبد العاطي اللقاء بحسب البيان الرسمي الصادر عن الرئاسه انه تناول التعاون الثنائي بين البلدين ስለዚህ በሁለቱ መሃል የነበረው አጠቃላይ ውይይት ምንድነው ሁለቱ ተጋግዘው ከኢትዮጵያ ጋራ ያለውን ሁኔታ አብዱል ፈታህ ሲሲ ድጋፍ እንግዲህ አስቡት ያስገነጠለው እሱ ስለሆነ ሄዶ ጉያ ውስጥ የገባው እሱ ጋር ራሱ ደግሞ እየነገረን ማለት ነው እኔ ተፈጠርኩት ኢትዮጵያን አዛ ለማድረግ ነው ኢትዮጵያን ላተራምስ ነው እንጂ እኔ አገር እንደሆን ታስቦ አልነበረም ኢሳያስ አፈወርቂ ማነው ኢሳያስ አፈወርቂ እና ሁስኒ ሙባረክ ሲረዱኝ የነበሩት መሰረት ሰጡኝ የነበሩት እዚያ አካባቢ የናይል ቤዝን ሀገራትን ለማተራመስና ውሃው በሰላም ወደ ግብጽ እንዲሄድ እነሱ እንዳይጠቀሙት ነው ብሎ ራሱ መስክሯል ራሱ ተርጉሜላችኋለሁ በትግርኛው يجب على كل الدول انها تحترم مبادئ القانون الدولي الموضوع الثاني بقى وهو ስለዚህ እነሱ በእነሱ ቤት አሁን ህግ አስከባሪ የዓለም አቀፍ ህጉ እንዲከበር ምናምን የሚሰሩ ናቸው ማለት يعني في الوقت اللي بيقول فيه ابي احمد وبيدعي يعني انه يعني حصول بلاده على ميناء بحري في البحر الاحمر امر ما فيش مفر منه ስለዚህ በዶክተር አብይ በኩል የተነገረው አሁን ላይ የባህር በር ለማግኘት ጉዟችንን ቀጥለናል ይህ የህይወት ሞት ጥያቄ ነው ብሏል لتصدير ازمه وتهديد استقرار البحر الاحمر في اشاره واضحه لتصرفات اثيوبيا او حتى من خلال كلام الرئيس السيسي نفسه اللي اكد ስለዚህ ይህንን ጉዳይ ግብጽ የራሷ ስጋት የብሔራዊ ህዝባዊ ደህንነት ስጋት አድርጋ ወስዳ ይህንን ነገር ለመከላከል ደግሞ የተለያዩ እንቅስቃሴዎችን ያደርጋል على ضروره تكثيف التعاون بين مصر واثيوبيا لمواجهه اي تهديدات او تحديات امنيه في منطقه البحر الاحمر ስለዚህ لنا ግብጽና ኤርትራ በአሁኑ ሰዓት ላይ ኢትዮጵያ የተያዘችውን ወደ ባህር በር መምጣት ሂደት ለመግታት እየጣሩ غير الدعم المصري المباشر لإريتريا
في الموضوع ده. وزي ما قلنا من شويه فرد اريتريا دايما على اثيوبيا بيكون في نوع من الثقه وده ስለዚህ በኤርትራ በኩል ሙሉ የሆነ እምነት እንዲኖራትና በኢትዮጵያ ላይ የምትወስደውን እርምጃ በደንብ ከፍ እንዲያደርገው የግብጽ ድጋፍ በጣም በዚህ ሰዓት ላይ አስፈልጓል ይላል። اثيوبيا مثلا بتقول ان اريتريا بتستفزها بعلاقاتها يعني مع جبهه التحرير التجري وامريكيه لكن በኢትዮጵያ በኩል የጀብሃ ማለት የትግራዩ ጀብሃ አሁን ከኤርትራው ጋር በፊት የነበሩት አብረው ነው ተያይዘው የተገነጠሉት አሁን ደግሞ ተያይዘው ደግሞ አሁንም ኢትዮጵያን ከባህር በር እንዴት ትደርሳለች መጀመሪያ የነጠሏት እነሱ ናቸው አሁን ደግሞ እንዴት ትደርሳለች ብለው አብረው ነው የሚሰሩት በጣም የሚገርመው በኢትዮጵያ በኩል የተማመነችው ደግሞ አሜሪካ ሌሎችም አካባቢዎች በህግ አግባብ ወይ በሰላማዊ መንገድ ይህን ጉዳይ مش عايز المفاوضات دي اصلا شخصيه ابي احمد لا تلجا ابدا للمفاوضات ስለዚህ በኢትዮጵያ በኩል የስምምነት ውይይት ምናምን ቢሉም ግን ሁኔታቸው ግን የውይይት አይነት አይደለም ይላል ምክንያቱም ያው በህዳሴ ግድቡ ይለና اديك شايف يعني هو من الاشخاص اللي ما بيحبش እንዳያችሁት ነው በህዳሴ ግድቡ ጉዳይ ላይ ውይይቱን አቋርጠው ወይም ውይይቱ ላይ እኛ በመንፈልገው መልኩ አልሄደም ለማለት كانت هتاخد شكل تاني خالص لو مصر مش واقفه مع اريتريا خاصه لما تعرف ان اريتريا اللي عدد سكانها اقل اصلا من 3 مليون ስለዚህ እንደ ኤርትራ አይነት 2 ሚሊዮን ብቻ ሰው ወይም ትንሽ ሚሊዮኖች ያሉባት ሀገር ኢትዮጵያን የሚያክል ሀገር ጋራ ለመደራደርም ሌላ ነገር ውስጥም ለመግባት ፈጽሞ ማትችልበት ሁኔታ ላይ ናት ግን ግብጽ ግን ካገዘቻት ብዙ ነገር ማድረግ ትችላለች ما في تفوق ملحوظ لاثيوبيا وهو اثيوبيا مش من الدول اللي عندها جيوش قويه لكن بالنسبه لاريتريا فهي اكبر من حيث حاجات كتير لكن ስለዚህ በኢትዮጵያና በኤርትራ በኩል ጭራሽ ሊወዳደር የማይችል የሆነ ኃይል ነው ያላት ስለዚህ ግብጽ ማነው ኢትዮጵያ በቀጥታ ልታሸንፍ እንደምትችል ምንም ጥርጥር የለውም ስለዚህ ያንን ነገር ለመከላከል ሚዛኑን እንትን ለማለት ለማስጠበቅ ግዴታ ግብጽ ገባች ማለት ነው بنقول السلاح ده خلينا بس نبص على يعني كامل امكانيات الجيشين من وجهتين نظر مختلفه يعني اثيوبيا مثلا من حيث المرتبه العسكريه طبقا لموقع جلوبال فاير باور فهي يعني بتحجز المركز ال 52 عالميا ضمن بعالم 52ኛ ናት የግሎባል ፋየር ፖይንት ወይም ፓወር ቢባል አንድ ድርጅት የያገሩን እንትን የሚናገረው ኢትዮጵያ በዓለም አሁን 52ኛ ናት اقوى جيوش الكوكب في حين ان اريتريا في المركز ال 120 حتى ኤርትራ ግን 120ኛ ናት እጥፍ ማለት ነው القدرات البشريه فالجيش الاثيوبي يعني بيتفوق بعدد حوالي 160 الف جندي في الخدمه مقابل 120 الف جندي في الجيش الاريتري في خدمه ሌላው 160 ሺህ ወታደር አለ ተብሎ በኢትዮጵያ ይነገራል እነዛኛዎቹ 120 اما القوات الجويه ወታደር ብዛት እንኳን في اثيوبيا معاها ያው ምክንያቱም ሁሉንም መንሀበ ወደበ የሚባለው ነገር አለ ሁሉንም ያለውንም የሞተውንም ውትድርና ያሰለፉ ስላሉ ማለት 103 طياره ما بينهم 67 طياره جاهزه لاداء مهام و23 مقاتله مقابل 20 طياره بس لاريتريا ومؤخرا ስለዚህ እነዚህ በኢትዮጵያ በኩል 67 የሬዲ የሆኑ ተዋጊ ጀቶች 23 ሌላ ደግሞ እንደዚሁ ትናንሽ ተጋዳይ የሆኑ አውሮፕላኖች ምናምን ያላት ብሎ የኢትዮጵያን ይቆጥርና ከዛ የኤርትራውንም እንደዛው الجيش الاثيوبي حصل على مسيرات من تركيا وبدا فعلا يستخدمها في معارك مع التجري بس ሌላው ኢትዮጵያ ከኤርትራ ከቱርኪያ የገዛቻቸው በጣም ብዙ የድሮን አይነቶች አሉ ስለዚህ አሁን ለክዋቱ ላይ የተጠቀሙበት እንዳለው تاخد بالك يعني اكيد هو في صالح اثيوبيا بس هي مش ስለዚህ ምንም ጥርጥር በሌለው ሁኔታ ጉዳዩ ወደ ጦርነት ከሄደ ኢትዮጵያ እንደምታሸንፍ ምንም ጥርጥር የለውም نقدر نخليها تحسم الحرب لصالحها ضد اثيوبيا السلاح ስለዚህ እኛ ግብጾች አሁን ላይ ይህን ጦርነት እንዴት አድርጋ ነው ኢትዮጵያ ወደ ማነው ኤርትራ በሷ አሸናፊነት ሊሆን የሚችልበት ሁኔታ ምን ሰራው ده وهو الحدود نفسها هتقولي ازاي يا محمد الحدود ما بين اريتريا واثيوبيا طبيعتها الجغرافيه لصالح اريتريا وده لانها عباره عن سلسله من الجبال والهضاب ምክንያቱም ይልና እኛ እንደ አንድ ከሷ ጋር በባህር በር እንደሚገናኝ አካል ይህንን ኤርትራ በጣም
ድንበሯ ራሱ በጣም ተራራማ ምናምን በመሆኑ ጥብቅ የሆነ ከመሆኑ ጋራ لننجزات من شلبت منيتها دقمو على والطرق الصعبة جدا تخلي أي محاولة للغزو شبه مستحيل كمان في الحرب ندازيو إرتران لا بتلي ببر بكل ويبقى في اللافت بمدر بكل متول لياتكات ممكر كله ترارو منامنو بتأمي تكماتنا ميونونا اللي فاتت بين التجري وإثيوبيا واللي بالمناسبة إثيوبيا قررت إنها تعلن انتصارها فيها ما تعرفش إزاي كده الحرب اللي كان فيها كسبان ولا كان فيها خسران لكن المثير في الحرب دي إن إريتريا كانت بتعتمد على نظام الكمائن والاستراتيجيات الكر والفر جن بهواتو قارن كون بدبرو هيدت عنيا إثيوبيا የተለያዩ ድሮኖች አሏት ሁለተኛ ወሰድ መለስ የሚል አይነት ጫዋታዎች በበጫውት በደንብ የማጥቃት ስራዎች ሰርታ ነበር ስለዚህ ይሄ ነገሮችም ደግሞ ሌላ የሚያሰጉ ነገሮች ናቸው ለኤርትራ حرب في واحده من الجبهات يعني واحده من الشبابيك اللي موجوده في بيتك ازاي في المقابل الجيش الاريتري متمرس جدا على الحرب الخاصه بالذات يعني ሌላው በኤርትራ በኩል የወታደራዊ ስልጣናዎች ምናምን በጣም የሚያበዙ ከመሆናቸው ሀገር የመቋቋም እንትናቸውን زي ما قلنا اثيوبيا معاها مسيرات من تركيا وده غير كمان مسيرات اشترتها من الصين بس ሌላው ግን ኢትዮጵያ ምንም እንኳን የኤርትራ ወታደር ደግሞ ይሄ መሬቱን ይችላል ምናምን ቢባል እንኳን ነገር ግን ድሮን የሚባል ነገር አለ ከቱርኪያ ከቻይና ከምናምን በኢትዮጵያ በኩል በደንብ የተገዙ ብዙ ድሮኖች አሏትና ከላይ ሆነው ይለቃቀሟቸዋል ثانيه واحده بس مين قال لك ان اريتريا مش مجهزه مفاجاه مثلا لاثيوبيا الحقيقه ان الحرب ما بين اثيوبيا واريتريا مش هتكون نزهه بالنسبه لاديس ابابا ابي احمد عارف ده كويس ስለዚህ ምንም እንኳን የኢትዮ ኤርትራ ጦርነት ከተጀመረ ለሁለቱም በጣም ቀላል ሊሆን አይችልም ብዙ ከባድ ይሆናል ነገር ግን يعني مصر بترد او نقدر نقول كده يعني انها بترد على اثيوبيا من خلال حصارها في المناطق اللي على حدودها ومنع اي محاولات ليها من الامتداد على البحر الاحمر اطمع ስለዚህ ሁሉም ስራችን እኛ ተጋግዘን መሆን ያለበት ኢትዮጵያ ምንም ታርግ ግን ወደ ባህር በር መምጣት እንዳትችል ማድረግ ነው ابي احمد في المنطقه دي او حتى ان يكون ليه نفوذ اكبر في القاره الافريقيه من خلال سد النهضه او غيرها يعني واللي በኢትዮጵያ በኩል እየተሰራ ያለው ባሁኑ ሰዓት አፍሪካ ላይ በደንብ ስትራቴጂካሊ ከፍ ያለ ሀገር ለመሆን የምታደርገው ጥረት ነው በህዳሴው ግድብ እንዳረገችው አሁን ደግሞ በባህር በር አንድ አይነት የሚያወራ قوده لطريق هو مش عارف نهايته اصلا طريقه نهايته في الاخر غالبا يعني مش هتكون سعيده ليه ولحد ما نشوف ايه اللي ممكن يحصل بعد كده في الملفات ديت بفكرك طبعا تعمل اشتراك في القناه ስለዚህ በአጠቃላይ ያውን የተከደበት ያለው ሂደት መጨረሻው ምን ሊሆን እንደሚችል ባናውቅም ግን ከባድ ነውና ኤኒዌይስ ፕሮግራም ሰይን ይመስላል ወንድሞች እህቶች ማንኛውም ግብጻዊ ከዛም ከዚህም እየተነሳ የኤርትራን መንግስት እንደሚረዳ እና መርዳትም እንዳለበት እና በጋራ አብረው መስራት እንዳለባቸው እና ኢትዮጵያን በአጠቃላይ የባህር በር ያጣች የነበረችውን አሁን መልሳ ደግሞ የባህር በሯን ማስመለስ የምትችልበት ሁኔታ እንዳይፈጠር እንሰራለን ነው በቃ ትንሹም ወጣቱም ትልቁም ሸኹም ሁሉም እየተነሳ የሚያወራው ይሄን ነው በጣም የሚያሳዝን ሁኔታ ላይ ነን ለማንኛውም ወንድሞች እህቶች የዛሬው ፕሮግራም